የቸርችን አንድነት ለመጠበቅ ደግሞ ሲከፈት አንዱ ኮሌጅ ላይ የምናገኘው ሌላ ኮሌጅ ላይ ሌላው ጋር የምናገኘው ሌላ ኮሌጅ እየሆነ በጣም እየተቸገርን ነው። ይህንን ችግር ለመቅረፍ ይመስለኛል ኢንፎርማል ማሰልጠኛዎች በጽህፈት ቤታችን ስር እጅግ በጣም በዝተዋል። በኮሌጅ ደረጃ መደበኛ ትምህርትን በዩዝ ሚኒስትሪ ስለማንሰጥ ወጣቶች ጥቂት ወራትን ለብ ያደረጉና በወጣቶች አገልግሎት በዲፕሎማ እየተመረቀ የሚባል ሰርቲፊኬት የልጆች አገልግሎት ማሰልጠኛ ኮሌጅ ቋሚ ራሱን የቻለ ሌላ ዲሲፕሊን የማይገባበት ስለሌለን የልጆች ማሰልጠኛ በየቦታው እንዳለ ታውቃላችሁ። ሴቶችም አላቸው፣ ደቀ መዝሙርነትም አለ። በዚህ አይነት መንገድ የትምህርት ጥራትን መጠበቅ በጣም አስቸጋሪ እየሆነ መጥቷል። የትምህርት ጥራት ብቻም ሳይሆን ቤተክርስቲያን ደግሞ አንድ እየተቸገረች ያለችው ነገር ቫካንሲ በሚወጣበት ሰዓት ላይ የሚቀርቡ ዶክመንቶች በርካታ ናቸው። እኔም ዲፕሎማ አለኝ። ባይብል ስኩል ዲፕሎማ፣ ልጆች አገልግሎት ዲፕሎማ፣ ወጣቶች ዲፕሎማ፣ አማርኛ ዲፕሎማ መደበኛው ትምህርት ቤት ሶስቱም አራቱም በሚቀርብበት ጊዜ የተኛውን ከየተኛው የሚሉ የቤተክርስቲያን መሪዎች ትልቅ ችግር እየሆነ ነው። ምንድነው እያሰብን ያለነው? እግዚአብሔር ቢፈቅድና ብንኖር አሁን ያሉትን ሪሸፍል አድርገን ሪሼፕ የምናደርግበት መንገድ አንዱ የሚታሰብ ሲሆን ከዚህ በኋላ ማናቸውም ጥያቄዎች ከየተኛው መቅጣጫ ቢቀርቡልን በምን ዲሲፕሊን ነው የምትከፍቱት ብለን ክሊር የሆነ ዱፕሊኬት ያልሆነ ዲሲፕሊን ካልሆነ ፈቃድ የመስጠትን ጉዳይ ያዝ ማድረግ ግድ ነው። ሁሉም ቃልቻ ማን ሸከም ስልቻ አይነት ነገር እየሆነብን ስለሆነ ማለት ነው። ጥሩ ጅምሮች አሉ። ለምሳሌ እምድብር ላይ ፓስቶራል ኤንድ ሊደርሺፕ እያልን እያሰብነን ፓስቶራሉ ኦልሬዲ አሁን በዚህ ዓመት ምናልባት በሚቀጥለው ዓመት መግቢያ ላይ የመጀመሪያ ዙር ያስመርቃል። ሌሎች ቦታዎች ላይ ስንሄድ ዱራሜ ላይ ሚሽን ኤንድ ቴዎሎጂ ኮሌጅ አለ። አንጋፋ የመጀመሪያ ሚሽን ኮሌጅ መሰለኝ እንግዲህ በቃላዮት ትምህርት ቤቶች ላይ። ሌላው አዋሳ ላይ ብዙ መሰራት ያለበት ፓስቶራል ኤንድ ሚሽን ኮሌጅ ብዙ ግን ስራ መሰረበት ነገር እንዳለ ጥሩ ነገሩ እዚህ መሪዎችም አሉ አስተማሪዎችም አሉና እነዚህ ነገሮች መስተካከል ያለባቸው ይመስለኛል። ሌላው ኤክስቴንሽን ፕሮግራሞች ሲከፈቱም እየቀረበ ያለው ዱፕሊኬሽኑ ነው። ለምሳሌ አክል ምሳሌ ዱራሜን ልውሰድ። ዱራሜ ሚሽን ኤንድ ቴዎሎጂ ኮሌጅ ነው። አላባ ላይ አለ፣ ዱራሜ ከተማ ላይ አለ፣ ዳምቦያ አለ፣ ሽንሽቾ አለ፣ ሀደሮ አለ። በአንድ ቀጠና ውስጥ ሁሉም ኮሌጆች እያሰለጠኑ ያሉት ኤክሰፕት ዋና ሰንተር በቴዎሎጂ ነው እያሰለጠኑ ያሉት። ዋይ ናት ሊደርሺፕ? ዋይ ናት ፓስቶራል ሚኒስትሪ? ዋይ ናት ችልድረን ሚኒስትሪ? ዋይ ናት ሊደርሺፕ ወዘተ የሚሉ ጥያቄዎች መነሳት አለባቸው እንጂ ይሄንን አድርገናል ይላሉ፣ ከዛ ሄደን እናያለን፣ ይሄንን ካላሟላችሁ ይባላል። እንዲህ የምትሉን ከሆነ ቅድም እንዳልኳችሁ ቀጥሎ ያሉ ሰንተንሶች ይመጡብናል። ስለዚህ በጣም እየተቸገርን ነው። በቅርበት ለምሳሌ አልመጡም አልደረሱም እንጂ ገዋታ ላይ ዲፕሎማ ተከፍቷል። በርግጥ በጣም ሩቅ ነው። ጂንካ ላይ ዲፕሎማ ተከፍቷል፣ ሩቅ ነው። ምንም ችግር የለብንም። ነገር ግን የተከፈቱት ኮሌጆች በእነኚህም ቦታዎች ቢሆኑ KMC ነው። ይሄን ጥያቄ እንደ አንድ ነገር ስናቀርብ እንድንወያይበትና የከፈትናቸውን ኮሌጆች ኮንቴክስቹአሊ ቅድም AW ቶዘር የተናገረውን ነገር ተናግራለሁ። Our theology should scratch where it is.
ስነ መለኮታችን የሚያሳክክበትን ቦታ ማከክ አለበት ካለበለዛ የማሳክከውን ካከካ ይደማል ማለት ነው ያንን ሲስተም ውስጥ ገብተን ምንድነው ለምሳሌ እኔ ጂንካ ላይ ምሳሌ ነው ጂንካ ላይ KMC ከመክፈት ይልቅ ክሮስ ካልቸራል ሚኒስትሪ ብንከፍት እንዴት አይነት ልብ የሚያረካ ነገር ነው ምክንያቱም ካልቸራል ዳይቨርሲቲ ኦፍ ካልቸር ያለው እዛ ነው KMCን ዲፕሊኬት ከምናደርግ እዛ ጋር ያንን ብንከፍት ክሮስ ካልቸራል ሚኒስትሪ ለብሔራዊ ወንጌላዊነት በአገር ውስጥ የሚያገለግሉ ወገኖቻችንን እዛ ሊከን ብናስተምር እምድብር ያለውን ፓስቶራል ሊደርሺፑን ፕሮግራም በደንብ ብናጠናክርና ወደፊት ለኔ ቤተክርስቲያን መጋቢ ይሆናል የሚባለውን ሰው ከሁሉም የሀገራችን ክፍል ወደ እምድብር ብንልክ ሚሽን ያስፈልገናል ከተባለ ደግሞ ሚሽኑ በተከፈተበት ቦታ ወደዛ ሊከን ሚሽነሮች የሚሰለጥኑበትን መንገድ ብናመቻች ቴዎሎጂውን ደግሞ ስንል ቴዎሎጂ ብዙ ነው ክርስቲያን ኤጁኬሽን አለ ሲስተማቲክ ቴዎሎጂ አለ ላንጉዌጅ ምንድነው ቢብሊካል ስታዲስ አለ ምንድነው ፎከስ ኤራችን እየሆነ ያለው ይሄ በደንብ የማይታይ ከሆነ ምናልባት ሁላችንም ከጥቂት ዓመታት በኋላ በሮቻችንን ክፍት አድርገን ወንበሮቻችን ባዶ እንዳይሆኑ ስለሚያሰጋ ይህንን ጥናታዊ ስራ ማቅረብ ግድ ሆኖብናልና ከዚህ ቀጥሎ የሐዋሳ አገልጋዮች ማሰልጠኛ ኮሌጅ ወንድም አሊቶ በሐዋሳ ዩኒቨርሲቲ የቋንቋ አስተማሪ ነው ፓርት ታይም ኮሌጁ ላይ ያገለግላል ይህንን ፕሬዘንቴሽን ለሚቀጥሉት 30 ፕላስ ደቂቃዎች ወንድሜ እንዲያቀርብ እሱን ጋብዛለሁ የጥናታዊ ጽሑፍ ርዕስ የዲሲፕሊንስ ድግግሞሽ አዎንታዊና አሉታዊ ገጽታ በሚል ነው የሐዋሳ መጋቢያና ሚስዮናውያን ማሰልጠኛ ኮሌጅ እንደ ኮሌጁ የተዘጋጁት ምስጋና አለን ከዚህ ወደዚህ ምስጋና ከመግባቴ በፊት ይሄንን ጥናት ስናጠና እንደ ቀጠና መሪዎች ይሄን ጥናት ስንሰራ ጎናችን በመሆን በነገር ሁሉ ስላገዙን ከእግዚአብሔር በታች ማለት ነው ስላገዙንና የሚያስፈልገውን ነገር በመስጠት ስለረዱን እነርሱን ቀደም ብዬ አመስግኜ ጀምራለሁ በመቀጠልም ከሁሉም በማስቀደም ኢትዮጵያ ቃለ ሕይወት ቤተክርስቲያን ስነ መለኮት መምሪያ የሰጠንን ኃላፊነት ርዕስ በታማኝነት እንድንወጣ ዘንድ መረጃ በመስጠት ያገዙን አሉ እነርሱን ማመስገን አለብን ከእግዚአብሔር ቀጥሎ ማለት ነው እነዚህ ኮሌጆች 8 ኮሌጆች አሉ ዞሮ ከናንተ ለናንተ ነው የምናቀርበው ዲላ ኮሌጅን ዱራሜ ሆሳና ሐዋሳ የወሊሶ የሰሜን መጽሐፍ ቅዱስ ኮሌጅ የደቡብ ማዕከላዊ ዞን የመሪነትና መጋቢነት ኮሌጅ እና እንድብር አንዳንድ ፕሮናንሴሽን ስህተት ከሰራው ይቅርታ ታደርጉልኛላችሁ የመጋቢነትና የስነ መለኮት ተቋማትን ከልባችን እናመሰግናለን በነገር ሁሉ ስለረዱና አንዳንድ ጊዜም በሌላም መንገድ ስላገዙን ልናመሰግን እንወዳለን የገለጻ ይዘቶች አሉ መግቢያ አለን የጥናቱ ዓላማ አለ የጥናቱ ጥያቄዎች አሉ የጥናቱ ጥቅም አስቀምጠናል የጥናቱ ውስንነት ይሄ ሊሚቴሽን የምንላቸው ናቸው የጥናቱ አይነቶችን የጥናቱ ወሳሰድ እንደናሙና አይነት አይተናል ሳምፕል የጥናቱ መረጃ መሰብሰቢያ መንገዶችን ያካትታል የጽሑፍ መጠየቅ መረጃ ትንተና አለ የመምህራን ግላዊ የኮሌጅ መረጃ እያንዳንዱ ኮሌጅ ከሌሎች ኮሌጆች የሚለይበትም እነዚህ ነገሮችን በፕሮግራሞች ድግግሞሽ ላይ የጽሑፍ መጠየቅ መረጃ አጠቃላይ ትንተናና ውጤት የዲሲፕሊንስ ድግግሞሽ የቃለ መጠየቅ መረጃ አጠቃላይ ትንተናና ውጤቱን ይዘዋል የቃለ መጠየቁ መረጃ ትንተና መሰረት የተገኙ ውጤቶች እና የጽሑፍ መጠየቅና ቃለ መጠየቅ የተገኙ ውጤቶች በመቀጠልም በጥናቱ መሰረት የድግግሞሽ ጥቅም ፎከስ ኤሪያ ስጋትና ጥቅሞቹን ሌላው ደግሞ የመደምደሚያና መጨረሻ ላይ የምክር ሐሳብ ይዟል ማለት ነው ስለዚህ እነዚህ ነገሮች በጥልቀት ብዙ ማለድም በሪሰርቻችን ውስጥ ያለውን ነገሮችን ነው አጠቃላይ ተናገርኩት አንዳንዶቹን አሳጥሬ ለማቅረብ ሞክራለሁ የዲሲፕሊንስ ድግግሞሽ አዎንታዊና
አሉታዊ ገጽታ መግቢያ አለ። እግዚአብሔር ከጥንት ጀምሮ እንግዲህ በተለያየ ጊዜና በተለያየ መንገድ ራሱን ይገልጥ ነበር። ከነዚህ መንገዶች በተፈጥሮና በተለያዩ መንገድ እንደሆነ እናውቃለን፣ እናስተምራለን በመጽሐፍ ቅዱስ ትምህርት ቤቶችም በኮሌጆችም። በስተመጨረሻ ዓለማትን በፈጠረበት በልጁ በኢየሱስ ክርስቶስ ራሱንና ዓላማውን ገለጠ። ይህ ዓላማና ተልእኮ በልጁ በኢየሱስ ከተፈቱት ዓላማትን በልጁ በኢየሱስ ክርስቶስ ማደስ ነው። ይህን መታደስ መንገድ ለሰው ልጆች ለማስተላለፍ የተጠቀመበትን ወደ ማስተማሪያ መንገድ ለመሄድ ነው ይህን የሄድኩት። ቢሆንም የማስተማር አገልግሎት የአንበሳውን ድርሻ ይሸፍናል ማለት። ይህ የማስተማር ሙያ አገልግሎት አብዛኛውን ኮታ የሚሸፍንበት የመጀመሪያውና የአንደኛው ምክንያት የሰው ልጅ ሁሉ የሚከብርበት እግዚአብሔርን የሚከብርበትና ለመልካም ስራ ሁሉ የበቁና የነቁ የማድረግ መንገድና በመለወጥ በልብና በአእምሮ የሚሰራ ሂደት በመሆኑ እግዚአብሔርም ትኩረት ሰጥቷል ለዚህ አገልግሎት ማለት ነው። ስለዚህ እንደ ኢትዮጵያ ቃለ ሕይወትም ለዚህ ትኩረት ሰጥታ ከመጀመሪያም ጀምሮ ከመስረታው ከጥንቱ ጀምሮ ይህን ትኩረት ሰጥታ የምትሰራ ቤተክርስቲያን እንደሆነችም ይታወቃል። የማስተማር አገልግሎት በመጠቀም የጌታችን መድኃኒታችን ኢየሱስ ክርስቶስ የአባቱን ተልእኮ በመፈጸም የማይነቃነቅ ካሪክለም መቅረጽ እና ተቋም ገንብቶ ለ3 ዓመት ተኩል በማስተማር ያሰለጥናቸውን ምሩቃንን በዚሁ የማስተማር ስራ እንዲቀጥሉ አድርጋቸዋል ማለት ነው። የመጀመሪያ ትልቁ ተቋም ቴዎሎጂ የሚባልበት ነው፣ አንዳንድ ምሁራን እንደሚናገሩት ማለት ነው። የዚህ ተልእኮ ውጤትና አካል የሆነችው ኢትዮጵያ ቃለ ሕይወት ቤተክርስቲያን ከምስረታዋ በፈረንጆች አቆጣጠር 1920 ዓመተ ምህረት ጀምሮ የኢየሱስ ክርስቶስ ታላቁ ተልእኮ ማለትም በመሄድ በማምጣትና የማስተማር ግዴታዋን በፍቅር እየፈጸመች በኃይል ስታደርግ 100 ዓመታት ሊሞላት ሽርፍራፊዎች ይቀሯታል። ይህን ስታደርግ የነበረች ጠንካራ የትምህርት ካሪኩለም ቀርጻ ቀደምት የኢትዮጵያ ቤተክርስቲያን የተቋቋመበት ቦታ መጽሐፍ ቅዱስ ትምህርት ቤት በመክፈትና አለፍ ስል ኮሌጃችን በመቋቋም በተለያዩ ዲሲፕሊኖች አገልጋዮችን ስታሰለጥን ቆይታለች። ይህ ማስተማር ስራዋን ከወትሮ ይልቅ ራሷን እያዘመነች ዘመናዊ ተቋማትን እየገነባች በብዛትና በጥራት ደቀ መዝሙር የማፍራት ጉዳይ የዚህ ዘመን ትልቁ ትኩረቷ ካልሆነ ከማትረፍ ይልቅ መክሰር ያመዝናል። ስለዚህ ምክንያቱም ቤተክርስቲያን የምትኖረው ተለዋዋጭ በሆነች ዓለም ውስጥ ፖለቲካ፣ ኢኮኖሚ፣ ማህበራዊ፣ የትምህርት ፖሊሲ፣ ነፃነት፣ ግለኝነት ባይሎች ውስጥ በመሆኗ ራሷን ማዘመን ይገባታል የሚል ነው። ስለዚህ የማስተማር ተልእኮን የማስተማር ፕሮግራም፣ ዲሲፕሊን፣ ካሪክለም እንዲሁም የማስተማር ተቋማትና ግብአቶች ያልታንዛዛ ዘመኑን የዋጀ ቴክኖሎጂን መሰረት ያደረገ ማለት ነው ኢኮኖሚ መሆን አለበት ማለት ነው። በዚሁ መሰረት አለፍ እያልኩ እሄዳለሁ። በዚሁ መሰረት የተቋማቱ የፕሮግራም መደራረብ redundancy of disciplines ጥቅምና ጉዳት በጥልቀት ለመለየት ጥናትና ምርምር እንድናደርግ ዘንድ የኢትዮጵያ ቃለ ሕይወት ስነ መለኮት መምሪያ በሰጠን ኃላፊነት ድርሻ መሰረት እኛ የኢኬፒኤምቲሲ ስታፍ የጥናታችን ውጤት ሪፖርት በሚከተለው መንገድ እናቀርባለን። የጥናቱ ዓላማ የዲሲፕሊንስ ድግግሞሽ አወንታዊና አሉታዊ ገጽታ መፈተሽ ነው። ዋና ዓላማ ማለት ነው። በጣም ከቸኮልኩ ዶክተር ይቆጣጠረኛል። የጥናቱ ጥያቄዎች አሉ። ኮሌጃችሁን ከሌላ ኮሌጆች የሚያገናኝ ልምዶችና ድግግሞች ምንድናቸው የሚል ጥያቄ ተነስቷል። በቃለ መጠይቅም በኦብዘርቬሽንም ማለት ነው። ሌላው ደግሞ የኮሌጁን ዲሲፕሊን ድግግሞሽ ጥንካሬና ጥቅም ምንድናቸው? በየኮሌጁ የዲሲፕሊን ድግግሞሽ ችግርና ስጋት ምንድናቸው? የመጨረሻ ደግሞ ጥያቄ ያደረግነው የዲሲፕሊንስ ቅነሳ ወይም ፎከስ ኤሪያ ጥንካሬና ጎንዮሽ ጉዳት ምንድናቸው የሚለውን ይሄን እንደ ቀብድ ይዘን ወደ መረጃ ለመሰብሰብ ዴታ ኮሌክት ለማድረግ ገብተናል። በዚሁ መሰረት ጥናቱን ለማካሄድ ተሞክሯል ማለት ነው። የጥናቱ ጥቅም ምንድነው? ሲግኒፊካንስ የምንለው ነው። ለቀጣይ ጥናት መነሻ ይሆናል ተብሎ ይታሰባል ነው አላልንም፣ ግን ይገመታል ነው። ከኢትዮጵያ ቃለ ሕይወት ቤተክርስቲያን ስነ መለኮት መምሪያ ኮሌጁን በተመለከተ አቅጣጫ ለማስቀመጥ ይረዳል ተብሎ ይታሰባል ነው። ምናልባት ኢትዮጵያ ቃለ ሕይወት ቤተክርስቲያን ስነ መለኮት ኮሌጆች ባለድርሻ አካላት ለመወያየት መነሻ ሀሳብ ሊሆን ይችላል ተብሎ ይገመታል። ይሄን ጥናት ማለት ውስንነቱ አለ። ጥናቱ ስጠና ውስንነቱ ዛት ሊሚቴሽን ማለት ነው። ጥናቱ በደንብ ታስቦበት ገንዘብና ጊዜ ታክሎበት በስፋትና በጥልቀት ተጠንቶ ቢቀርብ የራሱ ስላልተጠናቀቀ የራሱ የሆነ ደካማ ጎን አለው ማለት ነው። ጥናቱ የተካሄደባቸው ቦታዎች አሉ። እንደምታውቁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስነ መለኮት ኮሌጅ 11 ሲሆኑ
ከኢቲሲ ከኢገስት እና ከሶዶ ኮሌጅ በስተቀር በተቀሩት ኮሌጆች ሁሉ ጥናትና ምርምር ተደርጎበታል ማለት ነው። ከነዚህ ኮሌጆች ኢኬሚቲሲ ዲላ አለ፣ ኢኬሚቲሲ ሆሳና ወሊሶ መጽሐፍ ቅዱስ ኮሌጅ፣ ኢኬኤስኤምቲ አለ ዱራሜ ማለት ነው፣ ኢኬፒኤምቲሲ ሐዋሳ አለ፣ ባህር ዳር ሰሜን መጽሐፍ ቅዱስ ኮሌጅ አለ፣ ደቡብ ምዕራብ ማዕከላዊ ዞን ለስያሜ እንዲያመቸን ወደዛ ገብተን ወጥተናል፣ ኤልፒቲሲ አለ። ሌላው ደግሞ እንድብር ፕሮናንሴሽን ችግር ካለ ታስተካክሉኛላችሁ። እንድብር መጋቢያና ስነ መለኮት ኮሌጅ አለ። በእነዚህ ውስጥ ጥናት አካሂደናል ማለት ነው። የጥናቱ አይነት ልዩ ልዩ ቢሆንም ሁለት ጥናት አይነቶችን ተጠቅመናል። ዛስ ኮምፓራቲቭ ኤንድ ኮሪሌሽናል ጥናት ወስደናል። ሁለቱም ዓላማ ለመጠቀሙ ለምንድን ነው? አንደኛ ኮምፓራቲቭ የሚባለው የአንድ ጉዳይ አንድነትና ልዩነትን ለመፈተሽ የምናጠናበት ጥናት ስለሆነ እሱን መርጠናል። ሁለተኛው ደግሞ ኮሪሌሽን የሚባለውን የጥናት አይነት ደግሞ አንድነትና ህብረታቸውን ለመለየት ስለምለየት የምናጠናበት ጥናት ዘርፍ ስለሆነ እሱን ለመምረጥ ሞክረናል። ስለዚህ በመሆኑ ለዚሁ ጥናት ወሳኝ በመሆናቸው መምረጥ ችለናል። ሆኖም ከ11 ኮሌጆች የተሰበሰበውን መረጃ በአሃዝና በቁጥር ለመተንተን ሞክረናል ማለት ነው። የጥናቱ ናሙና አወሳሰድ እንዴት ነው የሚለው ነው። ናሙና እንግዲህ ከላይ እንደገለጽነው ጥናት የሚካሄድባቸው ቦታዎች ኮሌጆች በቁጥር ትንሽ በመሆኑ ሁሉም ኮሌጆች ለጥናት ተጠቅመንበታል። ናሙና አድርገን ወስደናል። ይሁን እንጂ ዲላ፣ ዱራሜ፣ ሆሳናና ሐዋሳ ኮሌጆችን በተለይ ሐዋሳ አዲስ በመሆኑ እነዚያ ደግሞ ነባር ስለሆኑ ከአዲሱም ከነባሩም በቂ መረጃ እናገኛለን ብለን ስለምናስብ እነዚህ ላይ ፎከስ አድርገናል። ኢንተርቪውም እዛ ጋር ፎከስ አድርገናል። ሪሰርች ኮስችነር እዛም ፎከስ አድርገናል ማለት ነው። ሌሎቹን በኢንተርቪው እና በአለመገኘት በርቀት ተከታትለን ማለት ነው። የጥናቱ መረጃ መሰብሰቢያ መንገዶች አሉ። አራት ጥናት ቱሎችን ተጠቅመናል። አንደኛ የጽሁፍ መጠየቅ ነው፣ ኮስችነር። አንደ የቃለ መጠየቅ በግልና በቡድን፣ ኢንተርቪው እና ፎከስ ግሩፕ ብለን ኤፍጂን ተጠቅመናል። ፎከስ ግሩፕ በተለይ እነዚህ ነባር በሆኑ ኮሌጆች ሁለቱንም ተጠቅመናል ማለት ነው። ስለዚህ ስታሰብ የቃለ መጠይቅ ምልከታና የዶክመንት ትንተና ተካሂዶ ከሁሉም ስታፍ መረጃ ተሰብስቧል። ነገር ግን ከተቀሩት ኮሌጆች ዳይሬክተሮች እና ዲኖች የጊዜ ቀጠሮ በመውሰድ በስልክ ነው ያገኘናቸው። ስልክ አግኝተን በስልክ ነው ብዙ ጊዜ ወስደን ይህንን ለማድረግ የቻልንበት ምክንያት ርቀትም አለ፣ ከኢኮኖሚም አንጻር ከጊዜም አንጻር እንደዛ አድርገናል። አሁን ባህር ዳር ለመሄድ አልተመቸንም። እዚህ ሆነን በቂ መረጃ አግኝተናል ማለት ነው። አግኝተናል ማለት መረጃ ስንሰበስብ ደግሞ በድምጽ የሰማናቸውን በአካል ስላገኘናቸው በጣም ደስ ብሎናል። በድምጽ ብቻ ሰምተናል ማለት ነው። ሌላው ደግሞ እዚህ ጋር የተገለጹ ብዙም ላይታይ ይችላል የመረጃ ሰጪዎች ግለሰቦች ሁኔታ ማለት ነው። ወንድ ሴት እና ቴዎሎጂ የትምህርት ዝግጅታቸው የሚለውንም ነገር እዚህ ጋር እንትን ብለናል። ከነዚህ ከ8ቱም ኮሌጆች አጠቃላይ ወደ 2 ሴቶች ከሴት አንጻር 2 ሴቶች 3 ሴቶች እንደሆኑ ነው መረጃ አለን። ምናልባት ታስተካክላላችሁ ስህተት ከሆነ። አብዛኛው ግን የትምህርት ዝግጅታቸው ማስተርስ ነው። አብዛኛው ሁለተኛ ዲግሪ ያላቸው መምህራን ናቸው ማለት ነው። ኦልሞስት አሁን ወሊሶ ኦልሞስት ማስተርስ ናቸው። እንድብር ማስተርና ቢቲ አለች አንድ እና ሌላው ደግሞ ቢቲ አለ። ሌላው የተቀሩት ኦልሞስት ከመረጃው አንፃር ኳሊፋይድ ናቸው ማለት ይቻላል። ሌላው ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስነ መለኮት ኮሌጆች እና ዲሲፕሊኖቻቸው አለ። እዚህ ጋር የዲላ ኮሌጅ አለ፣ ዱራሜ አለ፣ ሆሳና አለ፣ ሐዋሳ ኮሌጅ አለ፣ ወሊሶ ኮሌጅ አለ፣ እንድብር ጎፋ መሀል ያልነው ባህር ዳር ሰሜን አለ። እነዚህን ለመተንተን ተሞክሯል። ሚሽን ያላቸው ከላይ ራይት ተደርጓል። የማይገናኙና የሚገናኙትን እዚህ ጋር ተጠቅሷል ማለት ነው። ይሄ ይታያል። የሚታየው እንደ ሪደንደንሲ አለ ወይስ የለም የሚለውን ለማወቅ ተደርጓል ማለት ነው። ያን ኮሪሌሽን እና ኮምፓራቲቭን እንትን በመጠቀም ከመረጃው ተነስተን ሪደንደንሲ አለ ለማለት የሆነ ከዱራሜ እስከ ሆሳና ይሄን ያክል ኪሎ ሜትር አለ፣ ከሐዋሳ እስከ ዱራሜ ይሄ ኪሎ ሜትር አለ፣ ሆሳና እስከ እንድብር እንዲህ አለ፣ ከሐዋሳ እስከ ሆሳና ከድላ ወደ የሚለው ነገር እዚህ ለማስቀመጥ ሞክረናል። ቢኮዝ ምን ያህል ርቀት አለ የሚለው ነገር አልተነሳም በጥያቄ ላይ። ግን
ርቀት አለ የለም ለማለት በኪሎ ሜትርም ለማስቀመጥ ይሞከራል። ይሄኛው በፖለቲካ የተቀመጠ ኪሎ ሜትር ነው፣ እኛ ራሳችን ለክተን አይደለም። ስለዚህ ከሌላ መረጃ ነው ያገኘነው ማለት ነው። እስቲ ወደ ትንተናው እንሄዳለን። የጽሁፍ መጠይቅ መረጃና ትንተና እንግዲህ የኢትዮጵያ ቃለ ሕይወት ስነ መለኮት ኮሌጆች መካከል ያለውን የዲሲፕሊን ድግግሞች ጥንካሬና ደካማ ጎንዮሽ ስጋት ለመፈተሽ የጽሁፍ መጠይቅ፣ የቃል መጠይቅ፣ ምልከታና የዶክመንት መረጃ መሰብሰቢያ የዶክመንት መረጃ ኢቫሉዌሽን ትንተና ብቻ ሳይሆን ኢቫሉዌሽን መሰብሰቢያ መሳሪያ ተጠቅመናል። በዚሁ መሰረት በሚከተለው መልኩ ተተንትኗል። እዚህ ጋር ኢስታብሊሽመንት አለ፣ የኮሌጆች ስም አለ። ኢስታብሊሽመንት ለምሳሌ ኢኬሚሲ ዲላ 1980 ተመስርቷል። 1985 ሆሳና። ኢኬሚሲ ዱራሜ ደግሞ 1993 ነው። ኢትዮጵያ ፓስተርስ ሚሽነሪ ያዋሳ 2009 ነው። ሌሎቹ ወደ ታች ስላሉ ማየት ይቻላል። ሚሽን አለ። ሚሽን ሁሉም የኢትዮጵያ ቃለ ሕይወት ስነ መለኮት ሚሽን፣ ቪዥን እና ኮር ቫሊዩ መሰረት አድርጎ የራሳቸውን አስቀምጠዋል፣ ኮንቴክስቹዋላይዝ አድርገዋል። በዚህ መሰረት ነው ቤዝድ ኦን ኢኬቲኤስቲ ማለት ኢትዮጵያ ቃለ ሕይወት ቴዎሎጂካል ሃየር ኮሚሽን የሚለውን ቤዝድ ነው። ኮንቴክስቹዋል ወሊሶ ብቻ ትንሽ ለየት የሚል ተቀምጧል እዚህ ጋር። ሌላውን እንትን ብሎ ኮሩን ብቻ ያስማማሉ፣ ሌላውን ኮንቴክስቹዋላይዝ አድርገዋል፣ የራሳቸው አድርገዋል። ፎከስ የሚያደርጉት በኦሮሚያ አካባቢ ያለውን ነው ከመረጃ የተቀመጠው። ሌላውን ከኢትዮጵያ ቃለ ሕይወት ነው። ፕሮፋይል ኦፍ ስታፍስ አር ኳሊፋይድ ነው፣ ቅድም ብለናል። ኮሌጆቹ ፋሲሊቲ፣ ቢልዲንግ፣ ኢንስትራክተርስ፣ ስቱደንትስ ኦፊስ፣ ላይብራሪ ምናምን የሚባሉ ዲላ ኢኬሚሲ ስታንዳርድ ነው። ራሱን ከሚፈለገው ክራይቴሪያ የሚያልፍ ናቸው ብለን ነው በእኛ እይታ ማለት ነው። ወደ አዋሳ ሲመጣ ኢን ፕሮግሬስ ገና በሂደት ላይ ነው። ኦልሬዲ በሚቀጥለው ዓመት መረጃ እንደሰጡን የራሱን ህንፃ ለመጠቀም ጉዞ ላይ እንዳሉ ፕሮግሬስ ብለናል። ሚዲየም ኦፍ ኢንስትራክሽን እንግሊሽ ናቸው አጠቃላይ ማለት ነው። እነዚህ ኢኬሚሲ ዲላዋ ዱራሜና ተቀርቡ ነው። ዲሲፕሊንስ ሚሽንስ አለ እዚህ ጋር ቅድም ያልነው ነገሮች አሉና እንደምንመለከተው እዚህ ጋር ሪደንደንሲም ብዙ አይታይም። ብዙ ሪደንደንሲ አይታይ ማለት ነው። ቴዎሎጂ፣ ፓስቶራል፣ ክርስቲያን ኢንስትራክሽን ከእያንዳንዱን ቼክ ስናደርግ ያን ያክል መረጃው አያሳየንም ማለት ነው። አያሳየንም እዚህ ከሚታየው። ቀጥሎ ካሉት እንደ ወሊሶ፣ እንድብር፣ ሰሜን ባይብል እና ኤልፒቲሲ ጎፋ ማለት ነው ሲታይ ዳይሬክተርስ፣ ቦዝ፣ ዲንስ፣ ኢንስትራክተርስ የሚለው all are all right ነው በወሊሶ but above 80% ስታንዳርዳይዝድ ነው። ቢልዲንጉን ወደ 80% ነው የደረሱት ማለት ነው። ከዛ ግምገማ አንፃር ወደ እንድብር ራሱ የቻለ ይሻላል ብለን ነው የምንወስደው። ሌላው ደግሞ ሰሜን ባይብል ኮሌጅ ነባር ስታንዳርዳይዝድ ብለን ወስነናል። ወደ ኤልፒቲሲ ወደ ጎፋስን ኤክሰፕት ዳይሬክተር፣ ዲን ኤንድ ሬጅስትራር others are not yet ብለን ነው አናላይዝ ያደረግነው። ሌቭል ኦፍ ኮሌጅ ቦዝ ዲፕሎማ እንደ ዲግሪ ነው። ሌሎቹም ዲፕሎማና ዲግሪ ነው። ዲግሪ ኢዝ ኦፊሻል ነው፣ እዛ ጋር በሰሜን ላይ ኦፊሻል ነው። ሌላው ደግሞ ኤልቲሲም ፓስተርስ ኤንድ ክርስቲያን ሊደርሺፕ ነው። ሶ ሰሜን ሳምቲንግ ስፔሻል ምንድነው ከእናንተ ለየት የሚያደርገው የሚለው ነገር አንዳንዱ በተለይ ወሊሶ ላይ SHC አለ፣ ሰልፍ ሄልፕ ግሩፕ ራሱን ይረዳል ሰርቶ ምን ብሎ። ሌላው ለየት የሚያደርገው አፋን ኦሮሞን እንደ ቋንቋም ይሰጣሉ። ለየት ይላል ከሌላው ማለት ነው። አዝ አርት ነው። ሚሽን እና ቪዥን ለየት ያደርጋቸዋል ከኢትዮጵያ ቃለ ሕይወት ነው። ሌላው ደግሞ ወደ እንዲብር ስንመጣ ላይፍ ስኪል ይሰጣሉ። እዛ ጋር ላይፍ ስኪል ይሰጣሉ፣ ያሰለጥናሉ፣ የሆነ አሰልጥነው ይልካሉ፣ ራሳቸውን እንዲችሉም ያደርጋል ቴዎሎጂም ከማስተማር አንፃር። ሌላው ደግሞ ዲጂታል ላይብረሪም ይጠቅማል እንዲብር ላይ። ሰሜን ኮሌጅ ላይ ኮንቲኒዩዋል ኢንተርፕሪነርሺፕም ያስተምራሉ ከሚያስተምሩት ተጨማሪ ማለት። ሌላው ደግሞ ብቸኛ ነው በኮሌጁ ይሄ ብቸኛ ነው። አፋር፣ አማራ፣ ኦሮሚያን ጠቅለል አድርጎ ይሄ ኮሌጃቸው ውስጥ ይጠቀማሉ። በጣም ርቀትም ስላለ ማለት ነው ብቸኛ ያደርጋል፣ ለየት ያደርጋል ማለት። ሪደንደንስ ኦፍ ዲሲፕሊንስ ክርስቲያን ኤጁኬሽን ስናይ የለም፣ በወሊሶ ላይ ነው የሚታየው በዚህ መስመር። ሌላው ደግሞ ፓስቶራል ኖት የት ነው በእነርሱ ላይ ኖት የት ነው ገና
ኦፊሻል አልተደረገም ማለቱ ይመስላል። ይሄንን ያሳያል። ወደ ፕሮግራም ድግግሞሽ የጽሁፍ መጠይቅ መረጃ አጠቃላይ ትንተና በመሆኑም የጥናቱ ከመጀመራችን በፊት የዲሲፕሊን ድግግሞሽ ይኖራል በማለት ምሁራዊ ግምት ሰጥተናል። ይኖራል ብለን ምሁራዊ ግምት ሰጥተናል። ሃይፖቴሲስ አርገን ስለነበር መረጃውን በስፋት ለማግኘት በጽሁፍ መጠየቂያችን ላይ ትኩረት ሰጥተናል። ስለዚህ የዲሲፕሊን ድግግሞሽ ቢቀነስና በአገር አቀፍ አንድ ቦታ ቢደረግ ምን ይመስላል የሚል ጥያቄ ነው ይዘን የገባነው። በዚህ መሰረት ነው ሰዎች ዴታ ለመስጠት የተሳተፉት። በዚሁ መሰረት መረጃ ከአጠቃላይ ኮሌጆች 27 መምህር ውስጥ 10 መምህራን ሙሉ በሙሉ መልካም ነው ሲሉ 10 መምህራን ደግሞ መልካም ነው ነገር ግን ከጥቅሙ ጉዳቱ ስለሚያመዝን በስፋት ጥናት መደረግ አለበት ብለዋል። 7 ላይ የተቀሩት 7 መምህራን አስተዳደርና ሰራተኞች ከጥቅሙ ይልቅ ጉዳቱ ስለሚያመዝን ያሉትን ማጠናከር ያስፈልጋል ብለዋል። ያሉትን ማጠናከር ያስፈልጋል። ስለዚህ ከዚህ ጽሁፍ መጠየቅ መረጃ ምላሽ አንፃር ብዙሃኑ የመምህራን ዲሲፕሊን ድግግሞሽ ተቀንሶ አንድ ኤሪያ ፎከስ ቢደረግ ከጥሩ ነው ግን ጥናት ያስፈልጋል ነው ያሉት። ይሄ ከጽሁፍ የተገኘ ውጤት ነው። የዲሲፕሊን ድግግሞሽ ቃለ መጠይቅ መረጃ አጠቃላይ ትንተና ውጤት የቃለ መጠይቅ መረጃ መሰብሰብ መሳሪያ ጥናታችን አንዱ ዋና ሲሆን መረጃ በስፋት በጥልቀት ለማግኘት በተለያየ መረጃ በስፋት ይገኛል ተብሎ በመታሰብ 4 ኮሌጆች እንዳልነው ትኩረት በማድረግ ከያንዳንዱ አራት ግልና የጋራ ቃለ መጠይቅ ይደረጋል ብለን አቅደን ከድላ በስተቀር እንዳቀድነው አልሆነ ማለት ነው። ድላ 4ቱንም ፎከስ ኤሪያም ኢንተርቪው አድርገናል። ሌላ ቦታ የሰዎች የጊዜ እጥረት ከመገኘቱ በተነሳ ሁለት ወስደን አዝ ኢንተርቪው መረጃ ሰብስበናል ማለት ነው። ስለዚህ ከዱራሜ ሐዋሳ 2 ሰው ሌላም አድርገን ከተቀሩት ኮሌጆች በስልክ ቃለ መጠይቅ አድርገን የተሟላ መረጃ ለማግኘት ችለናል ማለት ነው። ከቃለ መጠይቁ መረጃ ትንተና መሰረት የተገኙ ውጤቶች ምንድን ናቸው? ከ14 ተጠያቂ መምህራን ውስጥ 7ቱ ጥናት ተደርጎ ድግግሞሹ ይቀነስ ሲሉ 3 መምህራን ደግሞ ከጥቅሙ ይልቅ ጉዳቱ ስለሚያይል ባይቀነስ ይሻላል ብለዋል። ስለዚህ ከተስማሙት ተሳታፊዎች ውስጥ አንዱ ጊዜ ሳይሰጥ በአገር ደረጃ ፎከስ ኤሪያ ይደረግ ብሏል አንዱ ማለት ነው። ስለዚህ ከቃለ መጠይቁ ምላሽ መሰረት አብዛኛዎቹ ተሳታፊዎች ተጨማሪ ጥናት ተደርጎ በአገር አቀፍ ፎከስ ኤሪያ ይኖር ሲሉ የተቀሩት ደግሞ ከጥቅሙ ይልቅ ጉዳቱ ጎልቶ ይታያል ነው ያሉት። እንግዲህ የጽሁፍና ከቃለ መጠይቅ የተገኙ ውጤቶች ሁለቱም ምክንያቱም ይሄን ተጠቀምንበት ክሮስ ቼክ ለማድረግ ነው የተጠቀምነው። ምክንያቱም አድሎ እንዳይኖር ማለት ነው። ክሮስ ቼክ አድርገናል። በስምንቱም የኢትዮጵያ ቃለ ሕይወት ስነ መለኮት መምሪያ ኮሚሽን ስር የሚገኙ ኮሌጆች የዲሲፕሊን ድግግሞሽ ለማጣራት የጽሁፍ የቃለ መጠይቅ የምልከታና የዶክመንት ትንተና ተጠቅመናል ማለት ነው። ምልከታም አድርገናል። ምክንያቱም ድላም ዱራሜም 4 ቦታዎች ምልከታ አድርገናል። ለዛ ምልከታን ተጠቅመናል። በመሆኑም በተለይ የጽሁፍና የቃለ መጠይቅ መረጃ በስፋትና በጥልቀት ለመሰብሰብ ተሞክሮ ከሁለቱ መረጃ ክሮስ ቼክ በተደረገ ውጤት መሰረት ሁለቱም መረጃ የተገኙ ውጤት የሚያሳየው ተመሳሳይ ግኝት ነው ማለት ነው። ይህም አብዛኛው መምህራን ጥናት ተደርጎ ፎከስ ኤሪያ ይኖር ሲሉ ጥቂት መምህራን ከጥቅም ይልቅ ጉዳቱ ይበልጣል ብሎ ባይሆን ይሻላል የሚል አንድምታ አላቸው። በጥናቱ መሰረት ሁለቱም ጽንፍ የተገኙ ውጤቶች አለ። አንደኛ የድግግሞሹ ጥቅምና ፎከስ ኤሪያ ስጋት። ፎከስ ኤሪያውም ስጋት አንደኛ ከቤተ ክርስቲያን አገልግሎትና ከቤተሰብ መራቅ ይሆናል ፎከስ ኤሪያ ከሆነ። ምክንያቱም ወደ ሰሜን ሄደና ጥናት ሲያጠኑ ቴዎሎጂ ሲያጠኑ ሰዎች ከቤተ ክርስቲያን እየራቁ ናቸው አገልጋዮች። ስለዚህ ከቤተሰብና ከአገልግሎት መራቅ ነው ብሎ ምክንያት ያቀርባሉ። ኢኮኖሚ መቆጠብ ነው። እዛው ባለበት ሬደንደንሲ ቢኖር እዛው ቢሆን ኢኮኖሚ ይቆጠባል። በትራንስፖርት አይሆንም፣ ወጪ አይወጣም ይላል። ሌላው ደግሞ ጊዜን በአግባቡ መጠቀም ነው።
ስለዚህ አንድ ቦታ ሳይሆን እዛው ድግግሞሹ ቢኖርም ሰዎች ወደሚቀርባቸው ቢማሩ ኢኮኖሚ ጊዜን መጠቀም ነው ይላል። ሌላ ደግሞ ፍላጎትን መግታት ነው፣ ስጋት ነው። እነርሱ የዚህ ጽንፍ የዚህ ሐሳቦች አመለካከት ፍላጎትን መግታት ነው። ሰው እዛው ሁሉም ነገር ቢኖር ቢከታተል ፍላጎቱን ያሟላል። ግን ርቀት ካለ ፎከስ ቢደረግ ላያገኝ ይችላል የሚል ስጋታቸውን ያስቀምጣል። እንደ ስጋት ነው። ሌላው ደግሞ በመንግስት ስራ የተወጠሩ የመማር እድል ሰፊ ይሆናል እዛው የድግግሞሹ ቢኖር። ሌላው ደግሞ የተማሪ ቅበላ መቀነስ አለ፣ ስጋት አለ። ምክንያቱም እዛ ድግግሞሹ ካለ እዛም ድግግሞሹ ካለ ለምሳሌ ዱራሜ ላይ ያለውን አይተናል። ስለዚህ 5 ካምፓሶች አሉ። የግድ ዋናውን በተለያዩ ቦታ ስለሚሆን እዛ ጋር ተማሪም መምጣት ይቀንሳል። ይሄን አንስተዋል ማለት ነው። ከዚህም የተነሱ ሌላው የራስ ገዝነት ነፃነት ይሰማል። ይሄ እዛው ጋር ቢሆን የራስ ነፃነት ይሰማል። ስለዚህ ጥቅሙና ጉዳቱን ይናገራል ማለት ነው። ሌላው ደግሞ ሁለተኛው ጥናት ተደርጎ ፎከስ ቢደረግ የሚል ሐሳብ አቅራቢዎች ፎከስ ቢደረግ ጥቅም አለው ነው። እነሱ ጥቅምን ብቻ ነው፣ ስጋትን አላነሱ። አብዛኛው ጊዜ ጥቅም አለው የሚል ነው። ስጋትን ቢኖር ጥቅም አለው ነው። አንደኛ አካታችነት ነው፣ ኢንክሉሲቭ ይሆናል ነው። ቢኮዝ ሚሽነሪ እስከሆነ ድረስ ሚሽነሪ ብዙ ካልቸር የሚማርበት እስከሆነ ድረስ የግድ አንድ ቦታ ሳይሆን ሄዶም እዛም ዝም መማር አለበት። ስለዚህ አካታችነት ይሆናል። አሪያ ሆሞጂነስ ብቻ ይሆናል፣ ሄትሮጂነስ አይኖርም የሚል ነው የሚያቀርቡት። ሌላው ደግሞ የጥራት ትምህርት መቀነስ ይኖራል። እንደዛ የሚሆን ከሆነ በተመሳሳይ መምህራን፣ በተመሳሳይ ተማሪዎች፣ በተመሳሳይ ሲስተም፣ በተመሳሳይ የሚል ነገር ነው። ልምድ ልውጥ ማጣት አለ፣ ምክንያቱም ክሮስ ካልቸር አይኖርም። ስለዚህ የሚላል። ሌላው ደግሞ ግለኝነት እየበዛ ይሄዳል ፎከስ ኤሪያ ካልተደረገ። ሌላው የሰው ኃይልና የሀብት ብክነት ይቆጠባል፣ ምክንያቱም አንድ ሲሆን ይቆጠባል የሚል ነው። ሌላው ደግሞ ከብሔራዊ አንድነት ይጠናከራል የሚል ሐሳብ አቅርበው፣ ሌላው ደግሞ የብሔራዊ ባለቤትነት ተቆርቋሪ ይደረጋል የሚል ነው። የመጨረሻ ያቀረቡት ሲስተማቲክና ኢንስቲቱሽናል በመሆኑ ጥቅም ይገኛል ብለው ሐሳባቸውን ያስቀምጣል። መደምደሚያ እንግዲህ ከሐሳቡ ተነስቶ መደምደሚያ አለ። የኢትዮጵያ ቃለ ሕይወት ስነ መለኮት መምሪያ ኮሚሽን ስሩ ባለው ስነ መለኮት ተቋም ላይ ዲሲፕሊን ድግግሞሽ እንድናጠና ዘንድ እንግዲህ ኃላፊነት ተሰጥቶን የጥናቱን 4 ዓላማዎችን ይዘን ስናጠና ቆይተናል። ስለዚህም በዚሁ መሰረት የሚከተለው መልክ አስቀምጠናል። አንደኛ ኮሌጃችሁን ከሌላ ኮሌጆች የሚያገናኝ የሚለው ነገር ጥያቄ ቅድም አንስተናል። ኮሌጁ ከዲሲፕሊኖች ጥቅም ምንድናቸው የሚለው ነገር ተነስቷል። የዲሲፕሊን ድግግሞሽ ችግርና ስጋት የትኞቹ ናቸው የሚል ተነስቷል። የዲሲፕሊን ቅነሳ ፎከስድ ኤሪያ የጥንካሬን ጎንዮሽ ጉዳት ምንድነው የሚለው ነገር በጥያቄ መልክ የተነሳውን እዚህ መረጃ ተሰብስቧል። በዚሁ መሰረት በአራቱም መረጃ መሰብሰብ መንገድ 4ቱም ዓላማዎችን ለማሳካት ሞክረናል። አንደኛ በኮሌጅ መካከል ያለውን አንድነትን ልዩነት እንዲሁም ልምድና ድርጊት ተለይቷል ማለት ከያንዳንዱ ማለት ነው። በጥናቱ መሰረት የድግግሞሽ ጥቅም ተለይቷል። የዲሲፕሊኖቹ ችግርና ስጋት ተለይቷል። የዲሲፕሊን ቅነሳ ፎከስ ጥንካሬና ጎንዮሹ ጉዳት ግኝቱ ታይቷል ማለት ነው። በዚሁ መሰረት የድግግሞሹ መጠን ከምን ጋር ተወዳድረው በምን ስፋት እንዴት ሁኔታ ተለክቶ ድግግሞሽ አለ ለማለት እጅግ አስቸጋሪ ቢሆንም በጥናቱ መሰረት እንደ ምሁራዊ ግምት ሰተን ገብተን አጥንተን ያጠናው ነገር ድግግሞሽ ቢቀነስ ፎከስ ኤሪያ ቢኖር ምን ይመስላችኋል ለተባለው ጥያቄ እጅግ አብዛኛው መምህራን እንደሚያምኑት በጥናት ተደግፎ ፍጻሜው መጥፎ እንዳይሆንና ለቤተ ክርስቲያን አንድነት እንዲሁም ለኮሌጁ መማርና ማስተማር ሂደት ጤናማ ሀገራዊና ተቋማዊ ለማድረግ ወሳኝ ጉዳይ በመሆኑ የድግግሞሽ መጠን ታይቶ ለመቀነስ የተሻለ ጥናት ማድረግ አማራጭ የሌለው ጉዳይ መሆኑን ጥናቱ ግኝት ያሳየናል። ስለዚህ ምን ይደረግ? እንደ ጥናት አጥኚዎች የሆነ ምክር ሐሳብ ተቀምጧል ማለት ነው። ምክር ሐሳብ that means recommendation ብለን የምናስቀምጠው ማለት ነው። አንደኛው ምንድነው? የኢትዮጵያ ቃለ ሕይወት ቤተክርስቲያን ከ11 ሚሊዮን በላይ በመሆኑ አሁን ካሉት 11 ኮሌጆች
ጋር ሬሾ ስለማይመጣጠን ተጠንቶ ኮሌጁ ቢበዛ ይላል። ኮሌጁ እንጂ ዲሲፕሊኑ አይደለም። ኮሌጁ ቢበዛ ይላል ማለት ነው። ሌላው ደግሞ ከዱራሜ ኮሌጅ በስተቀር ማለትም ከአምስት ካምፓሶች ስላሉት ማለት ነው በስተቀር ድግግሞሹ ጥናት በተደረገባቸው ኮሌጆች ጎልቶ ስለማይታይ ባሉበት ሆኖ ናሽናሊ ሪፎርም ቢደረግ ሌላው ምክር ሐሳብ ነው። በአሁኑ ጊዜ ገደብ የለሽ ፍቃድ እያገኙ ከብሔራዊነቱ ይልቅ ብሔርተኝነት እና ግለኝነት ላይ ትኩረት እየተሰጠ ስለሆነና በስተመጨረሻም አቅም እያጣ በመሆኑ የሚመለከተው አካል ጠንከር ያለ አቅጣጫ ቢያስቀምጥ የሚል ምክር ሐሳብ ሰጥቷል እንደ ኮሌጅ ዳተኞች። ሌላው ደግሞ የተሟላ ጥናት ተካሂዶ ዘመኑን የዋጀ ከቴክኖሎጂ ጋር ማለት ነው ዘመኑን የዋጀ የተማሪዎች ምደባ፣ የሰው ኃይል ሞቢላይዜሽን እና የፋይናንሲንግ ሲስተም ከአንድ ምንጭ ቢሆን ምክንያቱም አንድ አካባቢ ሀብት ይባክናል፣ በሌላው ደግሞ አካባቢ ይቸግራል። ከዚህ የተነሳ ይሄን ምክር ሐሳብ አስቀምጧል። ስለዚህ አመሰግናለሁ። እግዚአብሔር ይስጥልኝ። ከስጋት አቅጣጫዎች እንዳስቀመጡት እያንዳንዱ በየደጁ የመማርና የልምድ መቅሰም የባህል ልውውጥ ሌሎችም ሰፊ የሆኑ ነገሮችን የምናገኝበት መንገድ እየቀነሰ እንዳይሄድ ስጋት ተገብቷል። ለምሳሌ ያክል እናት ኮሌጆች ከሆኑት ድላ ምሳሌ ማንሳት ይቻላል። ድላ ብቻውን በነበረበት ሰዓት ላይ በርካታ ኢትዮጵያውያን ከኤሪትራ እስከ ሞያሌ ይማሩ ነበር። ነገር ግን አብዛኞቹ ኮሌጆች እየተከፈቱ ሲመጡ ምናልባት ካልዋሸው ከ90% በላይ የሚሆነው አሁን ድላ የሚማረው የጌዲኦ ማህበረሰብ ነው። አብዛኛው ምናልባት ጉጂ የተወሰነ ሊኖር ይችላል፣ ቦረና የተወሰነ ሊኖር ይችላል እንጂ ከዛ በላይ የሚሆነው በዛው እየሆነ ነው ያለው። ሌሎችንም ኮሌጆች ስንመለከት ጂንካ ላይ የጂንካ አካባቢ ብቻ ነው እንጂ ሌሎች ሰዎች የመግባት ነገር እየታየ አይደለምና ይሄ ድግግሞሾቹ ሰዎች በኢንተረስታቸው ፈልገው እንዳይሄዱ ለሁሉም ተመሳሳይ ሚሳ ስለቀረበ አማራጭ ከሌለ የቀረበው መብላት አይነት ነገር እየሆነ ምናልባትም ወደፊት ኮሌጆቻችን ለአደጋ እንዳያመጣ የሚሰጋ ስራ ነውና አሊቶን በጣም ነው ማመሰግነው። ምሁራዊ የሆነ አቀራረብ ቀርቧል። እንግዲህ እንዴት አድርገን ነው አሁን እነሱም አንድ በጥናታቸው ላይ የተቸገሩበት ኦልሞስት 50 አይነት ይመስለኛል አቀራረቡ ላይ ባይነካና ያለው እንደገና የሚታይበት መንገድ ቢኖር የሚል 10 ያህል ሰዎች የተወሰኑት ደግሞ አይ እየሆነ ያለው ነገር ደግሞ ጥሩ አይደለምና ይሄ ነገር እንደገና ጥናት ተደርጎበት ቢስተካከል ይሻላል የሚል ነው። አሁን እንግዲህ ይሄንን ጥናት ስናቀርብ ይሄንን ርዕስ ስናቀርብ ለምን ከፍተው ሳይሆን ለተከፈተው እንደሆነ እንድትረዱልን ፈልጋለሁ። ከዚህ በኋላ ለምን ከፍተው ምናልባትም አካባቢውን ባህሉን ሁኔታውን መልካም አጋጣሚዎችን እና ተግዳሮቶችን ግምት አስገብተን ይሄንን ምትከፍቱ ከሆነ ከማለት ወደ ኋላ የምንል አይመስለኝም። ግን ሳናውቀው የተለጠጡትን እንዴት አድርገን ነው ዱፕሊኬሽኑን የምናስቀረው የሚለው እንደገና መታሰብ ያለበት ጉዳይ ነውና ስለዚህ ጥያቄዎችን አሁን ታቀርባላችሁ። ቤቱ ጥያቄዎች የሚያነሳበት አስተያየቶች የሚያቀርብበትና የምንወያይበት ጊዜ ይሆናል። አመሰግናለሁ። የሐዋሳ ኮሌጅ በጣም ጥሩ የሚባል ስራ እንደሰሩ እረዳለሁኝ። ኮሌጆች ቢበዙ የሚል ሐሳብ አቅርበዋልና የዲሲፕሊን ሪደንደንሲ ሳይኖር ግን አሁን ያሉት ኮሌጆች ቁጥራቸው ቢባዛ የሚል ሐሳብ ያለ እሱ አንዱ መነሻ እንዲሆን እንደ ሐሳብ ያነሱት የህዝብ ቁጥሩ ከ11 ሚሊዮን በላይ ስለሆነ አሁን ያለው ኮሌጅ ደግሞ ቁጥሩ 11 አካባቢ ስለሆነ ሬሾ ቢያንስ አንድ ኮሌጅ ለ1 ሚሊዮን ወደሚል አይነት እንትን ነው ያለውና የኔ ሐሳብ ግን ምንድነው አሁን ያሉት ራሱ ኮሌጆች አሁንም የአገልግሎት እየሰጡ ያሉ ኮሌጆች የሚገባውን ያክል ተማሪ ያላቸው ወይ ይሄ ከቁጥር አንፃር ብቻ ሳይሆን ከተማሪውም የሚሰጠውን ትምህርት መሸከም የሚችል አይነት ተማሪ ነው ወይ ያለ ቅድም ያነሳው ነገር አለ ዶክተር አንዳንድ በነዚህ ኮሌጆች ውስጥ ያለፉ ተማሪዎች ወደ ኢቲሲ ኦር ኢገስት ሄደው ለፈተና ሲቀመጡ ያንን ማለፍ የማይችሉ ተማሪዎች ናቸው ያሉት
ስለዚህ ስናስብ ቁጥር ብቻ አይደለም ማሰብ ያለብን የሚሰጡ ትምህርቶችን በደንብ አድርገው መሸከም የሚችሉ ተማሪዎች አሉ ነው። የስነ መለኮት መምሪያ ያዘጋጀውን የትምህርት ስታንዳርድ በዛ ተሰፍረ ነው ወይ ኮሌጁ ተማሪ እየተቀበለ ያለው የሚለው በጣም ማሰብ ያለብን ይመስለኛል። ከዛ ጎን ለጎን ኢቭን በእነዚህ ኮሌጅ ውስጥ ያሉ ራሱ አስተማሪዎች ቅድም ባልከው ደረጃ በተማሩበት ትምህርት እየሰሩ አይደለም። ከዛ የተነሳ የትምህርት እንትኑ አቀራረቡ እየደከመ ይሄዳል። ያ ደግሞ ተማሪው ላይ ይንጸባረቃል። ስለዚህ ቁጥር ከመጨመር ይልቅ ያሉትን ኳሊፋይ ብናረጋቸው አስፈላጊ የሆኑ ነገሮችን ተጨምሮባቸው እነሱ ላይ ማበልጸጉ እነሱን በተሻለ መልኩ ማዳበሩ እሱስ እንዴት ሊታይ ይችላል? ቁጥር መጨመሩ አሁንም መልሰን የኳሊቲ ችግር ውስጥ ልንገባ ስለምንችል እሱን እንዴት ይታያል የሚል ሐሳብ ነው ያለኝ። አመሰግናለሁ። የድግግሞሽ ጥቅም ተነስቷል፣ ጉዳት ደግሞ ተነስቷል ታይቷል። ጉዳትን በሚመለከት በተለይ 3 ነገሮች እኔ ያስኩት ሌሎችም ሊኖሩ ይችላሉ። አካታችነት አልባ የሚለው ተገልጿል። የሆሞጂነስ መሆን ሄትሮጂነስ አለመሆን፣ ቀጥሎ ደግሞ 3ኛው የትምህርት ጥራት መቀነስ የሚሉ ነገሮች በጣም ጥሩ ግኝቶች ስለሆኑ በዚህ ላይ ቢሰራበት ማለት ይሄ ተይዞ መጨረሻ ላይ እነሱ የሰጡት ሪኮመንዴሽን ምክረ ሐሳብ በተባለው እስከ 4 እኔ ባጭሩ አይቻለውና የኮሌጆች ቁጥር መጨመር የሚለው አንድ ነገር ነው። እሱን ወንድሜ ስላነሳ ልለፈውና ናሽናሊ ሪፎርም ቢደረጉ የሚል ሐሳብ አለ ተቀምጧል። እሱ በጣም አስፈላጊ ነው። አገራዊ መደረግ አለበት። አንዳንድ ነገሮች አገራዊ ይሁኑ እያልንም ስለሆነ ሪፎርም ቢደረጉ የሚለው በጣም መጠናከር ያለበት ነው። ግለኝነት፣ ብሔርተኝነት ቢወገድ የሚለው በጣም ጥሩ ሪኮመንዴሽን ስለሆነ እኔም ለማጠናከር ስለፈለኩ ቁጥሮች እየተጨመሩ ሲሄዱ በየአካባቢ ሲሆን ብሔርተኝነት፣ ወገንተኝነት፣ አካባቢያዊነት እንዳይበዛ እንዴት ነው ማድረግ የምንችለው? ያንን በተጠናከረ ሁኔታ ብናስብበት በጣም ጥሩ ሐሳብ ተቀምጧል ለማለት ነው። ዘመኑን የዋጀ የሰው ኃይል የተባለው የተማሪ ቅበላ አቅም ፋሲሊቲ ጉዳይም በጣም አስፈላጊ ስለሆነ በእነዚህ ነገሮች ብንሰራ አሁን የድግግሞሽ ጥቅም ነው ከፍ ብሎ ለኔ የታየኝ። ጉዳቱም አለበት። እሱን ማስተካከል የምንችለው ስለሆነ በጠቅላላ እይታ እንደዚህ ስለማይ በዛ ኤሪያ ብንሰራ የሚል ነው ሐሳብ ነው። ጥሩ ነው። እንግዲህ ኢቲሲ ገስት ለምን አልተካተቱም በሚለው የራሱ የሆኑ ምክንያቶች ሊኖሩ ይችላሉ። ማወቅ የሚገባን ይሄ ሳምፕሊንግ ነው። ሳምፕሊንግ ሲባል ያው 100ን ለማጥናት 10 አንዳንድ ጊዜ ፒክ ተደርጎ ሳምፕል ስታዲዎች ይደረጋሉ። ያ ማለት እነዚህ አይካተቱም ማለት አይደለም። ለምሳሌ ኢቲሲና ገስት በሚገባ እየተናበቡ አንዱ የከፈተውን አንዱ አይከፍትም። ደስ የሚለው ነገር እዛ ያለው አይደለም። ምን ያህል ከኛ ጋር ይሄዳሉ እሱ ሌላ ጥያቄ ቢሆንም አንዱ የከፈተውን አንዱ አይከፍትም። አንዱ ያልከፈተውን ነው ሌላው ይከፍታል። ከዚህ የተነሳ የተማሪ ቁጥራቸው መቼም ቢሆን ጎሎ አይታወቅም እስካሁን ድረስ። አሁን ኢቲሲም ፒኤችዲ ፕሮግራም ላውንች ለማድረግ ዝግጅት ላይ እንዳለ ሰምቻለሁ። አገስት ኦልሬዲ ጀምሯል መሰለኝ። እንግዲህ እነዚህ ነገሮች አሁን ደስ የሚሉ ናቸው። አሁንም ፒኤችዲ ፕሮግራማቸውንም ላውንች ለማድረግ እያሰቡ ያሉት በተለያዩ ዲሲፕሊኖች ነው፣ ሞዴሎች ናቸው እነዚህ። ለምን አልተካተቱም? ያው እሱ ራሱን የቻለ ቅድም በንግግር የምናደርጋቸው ነገሮች አለ እንዳልከው በኢቲሲም ዙሪያ በንግግር የምናደርጋቸው ነገሮች ወደፊት ሊኖሩ ይችላሉ። አገስት ደግሞ 40% ነው የኛ ድርሻ። ስለዚህ እና ክሊንት ምንልበትም አይደለምና ሳምፕል ሳምፕል። ስለዚህ በዛ ተረተን ብናልፍና ኢንክሉሲቭ የማድረግ ነገር ደግሞ ወደፊት እንዲህ እየተቀላቀልን እየተግባባን አንድ የሆነ ናሽናል ማይንድ ይዘን መቀጠላችን የማይቀር ስለሆነ በዚህ አቅጣጫ መቀጠሉ ጥሩ ይመስለኛል። እኔ ያልተነሳውን ከስጋት አቅጣጫ አንጻር ከተቀመጠው ለመጨመር ነው እና ሌላው ሁለተኛው ደግሞ ምን ያህል አቅም አለን የሚለው ነው። እንግዲህ ያው ከቤተ ክርስቲያን ታሪክም አንጻር ከምንማርበት ከኖርንበትን አንጻር በደረስንበት ሁሉ የደረስንበት ደረጃ የሚያመጣቸው ጥያቄዎች የሚያመጣቸው ፍላጎቶች ያሰራሉ። አሁን ይሄም
ኢትዮጵያ ቃለ ሕይወት ቤተክርስቲያን ከደረሰችበት አቅጣጫ እየተነሳ የቀረበ በአሁኑ ጊዜ ወሳኝ የሆነ ሐሳብ በመሆኑ በጣም እንደግፋለን። በጣም ጥሩ ነው። ግን ሁለት ሐሳቦች አንደኛው ለምሳሌ አሁን ሁለት ቦታ ላይ ፓስተራል ሚኒስትሪን ከፍታለን ብንል ሰሜን ላይ አንዱ ቢከፈት አንዱ ደግሞ ጂንካ ላይ ቢከፈት አሁን ያለን የቤተ ክርስቲያን አቅም እና ፍላጎት ያለው ነገር ሁሉ በጣም የናረ ነው። የትምህርት ቤት ክፍያዎች በጣም ሰማይ የሰቀሉ ናቸው። ጊዜው ነው ያደረገው። ጊዜውን ለመድረስ በዚያው ጊዜ አይነት አስተማሪውን መያዝ ማቴሪያሎችን ማሟላት የግዴታ ነውና አጥቢያዎች ደግሞ ከዚህ አንፃር አለማስተማር አለማምጣት ያላቸው ችግር አለ። ፍላጎቱ እያለ ያንን ደግሞ የሚያመጣው ምንድነው? በአሁኑ ጊዜ ያውላችንም እንደምናውቀው መተኛውን አመት ለማክበር ያንዳንዱ አጥቢያ ቤተክርስቲያን ሌላውን ለመትከል ካለው ሐሳብ የተነሳ የቤተ ክርስቲያናትን ቁጥር እጥፍ እየጨመርን እየሰራን ያለነው ያ እየተሳካ ነው ያለው እና ከዚህ አሁን ካለው ከቤተ ክርስቲያን ቁጥር አንፃር እና ከፍላጎት አንፃር የተወሰኑ ዲሲፕሊኖችን በአንድ ወይም በሁለት ቦታ ላይ ብንከፍተው የቤተ ክርስቲያንን ችግር ሊፈታ ይችላል ወይ በቂ ላይ ሆነ አይችልም ወይ የሚለውን በስጋት አንፃር ነው የማነሳው። ሁለተኛው ደግሞ ለምሳሌ አሁን ፓስተራል ሚኒስትሪ እንከፍታለን ብለን ብናስብ በዚያ የሰለጠኑ በቂ ሰዎች አሉ ወይ? 3 ቦታ ላይ እንከፍታለን ብንል 4 ወይም 5 መምህራን ያስፈልጋሉ ብለን ብናስብ ያንን ሊያሟሉ የሚችሉ ሰዎች እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን አሉ ወይ የሚለው ነው። ሌላው ደግሞ በሌላው አይነት በመንከፍትበት ጊዜ ለዚያ የሚበቃ የሰው ኃይል አለን ወይ? ቸርቾቹ እየበዙ ናቸው። ጥያቄው እየበዛ ነው። የስተት ትምህርቱም በዚያው ልክ እየበዛ ከመሆኑ አንፃር ያም ታይቷል ወይ የሚለው ሐሳብ አንደኛ ሁሉ ጊዜም ያው ጥናት ሲደረግ ያለንን ደረጃ የማሻሻልም ደረጃ እናያለን። አስፈላጊ ነውና እናያለን። ታች ያለውን ደግሞ ይዘን የመሄድንም አገልግሎቱን የማድረስንም ሁለቱንም ነገር ያየን ስለምንሄድ ያ ነገርም እንደገና የሚታይበት ቢሆን የሚለውን ሐሳብ ለመጨመር እኔ አሁን ድግግሞሽ አለ አንድ ቦታ ላይ ወይም በአንድ ኮሌጅ ላይ በአንድ ዲሲፕሊን ላይ ፎከስ ያደረገ ትምህርት ቤት ይኖር የሚል ነው አሁን እዚህ እየቀረበ ያለው ሪኮሜንዴሽንም የተሰጠ ያለው ማስተያየት ጥሩ ነው። ያ ግን ከዚህ ፊት የነበሩ ኮሌጆች ላይ በተለያዩ ዲሲፕሊኖች ትምህርት ቤቶቹ እንዲጠናከሩ ስራ መች ተሰራና ነው ድግግሞሽ አለ እየተባለ ያለው? አሁን የኔ ጥያቄ ለምሳሌ ያህል ዲላ የመጀመሪያ የቆየ ኮሌጅ ነው። ቀጥሎ ሆሳና እኔ ሆሳናን የማውቀው አሁን እስካሁን 31 ዓመት አስቆጥሯል። እስካሁን አጠቃላይ ኮርሶችን እያስተማረ ያለ ነው። ቴዎሎጂንም ሊደርሺፕንም ሚሽንንም የተለያዩ ኮርሶችን እየሰጠን ነው እያስተማርን ያለ ነው ማለት ነው። ያ እንዳይሆን የነበሩ ኮሌጆች በተለያየ ዲሲፕሊን እያደጉ እንዲሄዱ ሪፎርም ቅድም የዘጋ የቀረበው ሐሳብ እኔ በጣም ተገቢ ነው ብዬ ነው የማቀርበው። እነዚህ የነበሩ ኮሌጆች ዲፓርትመንቶች እንዲኖሩት ለምሳሌ እንደ ኢቲሲ እንደ ኤገስት ኢቲሲ አሁን በጣም ወቅቱን እየጠበቀ ተወዳዳሪ ኮሌጅ እየሆነ ነው። እንደውም የኤገስትንም እየተገዳደረ ያለው ኮሌጅ ነው። የተዳደረ ስላችሁ በኔጌቲቭ አይደለም፣ ተወዳዳሪ ሆኗል። የተለያዩ ዲፓርትመንቶችን በየጊዜው አፕዴት እያደረገ እየከፈተ ተፈላጊ እየሆነ ነው ያለው። አንድ ኮሌጅ አንድ ዲሲፕሊን ላይ ብቻ የሚያተኩር ከሆነ ያ ኮሌጅ እንዴት ሊያድግ ይችላል? እንዴት ተፈላጊ ሊሆን ይችላል? ስለዚህ ቫራይቲ ያለው ዲሲፕሊን መኖር አለበት ባይነኝ። በአንድ ኮሌጅ አንዱ ላይ ብቻ ፎከስ ያደረገ ለምሳሌ ፓስቶራል ላይ ብቻ ወይ ሚሽን ላይ ብቻ አንድ ኮሌጅ ማትኮር ማለት ተገቢ ነው ብዬ አላምን። በኔ በኩል አንዱ ኮሌጅ ሊደርሺፕም ይኖረው ሚሽንም ይኖረው ቴዎሎጂም ይኖረው ፓስቶራልም እንደዛ አይነት ብራንቾች ያሉት ኮሌጅ አድርገን ማሳደግ ነው እንጂ አንዱ ላይ ብቻ አትኩር ማለት እኔ ኮሌጁን አቅም ማሳጣት ነው ብዬ ነው የምወስደው።
እንደዛ ነው የሚወስደው። አንዱ ኮሌጅ በበቂ ለምሳሌ የአክቲያን ራሱ ዲማንድ ብትመለከቱ ዲማንድ ያደርጋል ይሄንን እያንዳንዱ ምን ዲፓርትመንት አላችሁ ብሎ የሚጠይቀው አክቲያ። ስለዚህ ያ አቅጣጫ ነው የተተወን የሚመስለኝ። ስፔሻሊ ማስተባበሪያውም ስነ መለኮትም እንደ ሄድ ኦፊስም ስራ ቢሰሩበት ጥሩ ነው ባይነኝ እኔ ሐሳብ ለማቅረብ የፈለኩት። አመሰግናለሁ። ጥሩ እንግዲህ እዚህ ላይ እየተነሳ ያለው ነገር እየከፈትን ያለው ቀደም ብሎ በተከፈተው ዲሲፕሊን ነው እየከፈትን ያለነው። አስፈላጊ የሆኑ ዲፓርትመንቶች የሉም ወይ ቸርች የምትፈልጋቸው? ምሳሌ ዩዝ ሚኒስትሪን ለማስከፈት ብዙ ጥረት አድርገናል። በተለያዩ ኮሌጆች ቀርበንም ጠይቀናል። ነገር ግን ዩዝ ሚኒስትሪን ለመጀመር ፈቃደኛ የሆኑ ኮሌጆችን አላገኘንም። ብዙ ቦታዎች ላይ እየተነሳ ያለው ምንድነው? የወጣቶች ፓስተር እንፈልጋለን የሚሉ ጥያቄዎች ይነሳሉ ቸርቾች ላይ። አሁን ኢቲሲ ላይ ብቻ ነው ያለው። ጉድ እዛ መኖሩ አሪፍ ነው። አያስፈልገንም ወይ? ችልድረን ሚኒስትሪ አያስፈልግ። እኛ ያለውን እንዝጋ እያልኩ አይደለም። እያቀረብን ያለነው አስፈላጊ የሆነውን ነገር አጥንተን እንክፈት እናስፋው ነው እንጂ መርጅ አድርጎ እየተባለ እንዳይደለ እንድታወቅ ፈልጋለሁ። ሁለተኛው ምን ተደረገ ለምለው ይሄው እየተደረገ ነው። ምክንያቱም ችግሮችን የምታውቀው ሰዎች ሲናገሩ ምንድነው የሚሉት? ካንሰር 85% ሰውነትን እስኪጨርስ ድረስ በሽታ መሆኑ በፍጹም አይታወቅም ነው የሚባለው በሳይንስ። ነገር ግን የሰውነትን 85% ካጠቃና ከጨረሰ በኋላ ላቦራቶሪ ላይ ገና ይታይና ለማዳን የሚደረገውን እንትን አደጋ ውስጥ ይከታል። አሁን እኛ እያነሳን ያለነው በሽታው ጎልቶ ሊታይ ነው ከመታቱ በፊት አሁን ምናረጋቸው ምን ከፍታቸው ነገሮች በየቦታው እንዲናርግ ብለን እንደ ጽህፈት ቤትም እንደ መምሪያውም እንደ ማስተባበሪያውም አሁን ስራዎችን እያየነን እየሰራንን ነውና ይሄ ያለፈው ለምን አልሆነም ሳይሆን ወደፊት ምን እናድርግ በሚለው ላይ ብዙ ጊዜያችንን ሐሳባችንን ኢንቨስት ብናረግ ለውጥ እናመጣለን። እንዳልከውም ለምሳሌ ያክል ክርስቲያን ኤጁኬሽን ተምሮ ሲስተማቲክ ቴዎሎጂ ያስተማረ ነው። ይሄንን እኔ አምረቃ ቦታዎች ማነው ቅድመ ግምገማ እጄ ባየውባቸው ቦታዎች ላይ ያስተማረውን አስተማሪና የተማሩትን ትምህርትና የተመረቀበትንና ያስተማረውን ሳይ ፈጽሞ የሚሄድ አይደለም። በነገራችን ላይ አብዛኞቻችን የሲኢ ተማሪዎች የክርስቲያን ኤጁኬሽን ተማሪዎች ነን። አብዛኞቻችን ኢቲሲ ላይ የተመረቅነው ኢዲኤል ኤጁኬሽናል ሊደርሺፕ ላይ ነው። አብዛኞቻችን ኢዲኤል ይበቃል ብዬ ተደጋጋሚ አውርቻለሁ ለእናንተ በጉባኤ። የተማሩን ይበቁናል። ከዚህ በኋላ ኢዲኤል ለሚገባ ሰው እኛ ምንም አናደርግም። ሂዱ ሲስተማቲክ ቴዎሎጂ ግቡ፣ ቢብሊካል ስታዲ ግቡ፣ ሌላ ነገር ውስጥ ግቡ እያልን እያበረታተናል። ይሄንን አሁንም እንፈልገው ነው። አሁን እንደውም አንዳንድ ስኮላርሺፕ ጥያቄ ወገኖች እኔ ጋር ሲመጡ ምንድነው የምትማረው ፊልድ ብዬ ነው እየጠየቅኩ ያለሁት። ከዛ በኋላ ያንን እኔ የሚፈልገውን ፊልድ ከተማ እንትን ሚል ከሆነ ከደሞዛችንም እንኳን ቢሆን ቆረጥ አድርገን ያ ተማሪ ፓራስታሞል እንሰጣለን። ከዚህ በኋላ ኢዲኤል ይበቀናል ብዬ ተደጋጋሚ ተናግራለሁ። አማን ባለፉት 2 ዓመታት ይሄንን ተደጋጋሚ አውርቻለሁና ያሉንን ለማስተዳደሩ እንጠቀማቸው። ክርስቲያን ኤጁኬሽን ኮርሶችን ይስጡልን። ከዛ ያለፈ ግን ኒዳችን ምንድነው ዋናው ትምህርታችን ላይ መሆን አለበት የሚለው ነውና ስለዚህ እንዝጋ እያልን አይደለም፣ እናጣምም እያልን አይደለም። ይብቃ፣ አሁን ይብቃ። የሚከፈቱት ከዚህ በኋላ በሲሪየስ ግምገማ ይሄ መሆን አለበት በሚል ይከፈት እንጂ ዝም ብዬ ከኤምሲ ከፍታለሁ ዘራፍ ካለበለዛ ወንጌል ስራ አቆማለሁ ካለ እንደ ጽህፈት ቤትም እንደ ቀጠናዎችም እናንተም ባላችሁበት እንደ ቦርድም እንደ ስራ አስፈጻሚም ብዙዎች ባላችሁበት የማያዋጣ አካሄድ ነው። ያለውን ሪሼፕ እናርገው፣ የሚመጣውን ግን በዚህ መስፈርት መንገድ ሂድ የሚለው ነው ትልቁ ትኩረታችን በዚህ ላይ ለማለት ነው እንጂ የነበረውን ዲሲፕሊን እንዝጋ የሚል ነገር የለንም። ዱፕሊኬሽን ያመጣው አሉታዊ ተጽዕኖ ተቀምጧል። ያለበት ሁኔታም ደግሞ ዱፕሊኬሽን አለ የሚል ደግሞ ተቀምጧል። ግን እኔ እንደሰማሁት ከምን የተነሳ ነው ዱፕሊኬሽን የተበራከተው? ምንድነው አላስፈላጊ እንደሆነ አስቦበት ነው ሰው ብሌም ማድረግ እንችላለን? ዕውቀቱ ስላልነበረ ነው?
ዛሬ ማለት አሁን እንደተጠናው ስላልተጠና ነው ወይስ ደግሞ አንዳንድ ቦታ ተማሪ አናገኝም ተማሪ ለማግኘት ይሄኛው ዲሲፕሊን እሱን ዱፕሊኬት ማድረግ ነው ተብሎ ነው ምንድነው ሩት ኮዙ የሚለው ለሪኮመንዴሽን የሚጠቅም ስለሆነ እሱ ቢታሰብ ጥሩ ነው ብዬ አስባለሁ። ሌላኛው ሪኮመንዴሽን ላይ ከተቀመጡ ነገሮች አንዱ ምደባ የሚመለከት ነው። መንግስት ተማሪዎችን ይመድባል፣ ተማሪዎች ደግሞ መንግስት እንደመደበው ይሄዳሉ። አልሄድም ማለት አይችሉም። በዚህ ጥናት መሰረት ምደባ ቢኖር ጥሩ ነው የሚል ሪኮመንዴሽን ሰምቻለሁና እንዴት ማድረግ ይቻላል? መንግስት ማስገደድ ይችላል። ምክንያቱም ኋላ መንግስት ነው የሚቀጥረው የሚያስተምራቸው ሰዎች መንግስት ይቀጥራቸዋል። ስለዚህ መንግስትን ይታዘዛሉ። አሁን ማዕከላዊ በሆነ መንገድ ምን ሰጀስት ይደረጋል? እንደዚህ አንተ ወደዛ ሂድ ቢባል ሰውስ ይሰማል ወይ? ተማሪዎችስ ይሰማሉ ወይ? ምን ሪከመንድ ይደረጋል የሚል ሐሳብ ነው። አመሰግናለሁ። እንግዲህ የመንግስትንና አሁን ማዕከላዊ በሆነ ሁኔታ በአንድ ጊዜ ኤስኤም በአንድ ወቅት የጀመረ መሰለኝ በኋላ ቆመ እንጂ ሁሉም ሰው አዲስ አበባ ተፈትነው ግማሹ ሆሳና ግማሹ ድላ ሲመደብ አውቃለሁኝ በአንድ ወቅት ማለት ነው። እንደዛ የተማራች ሰዎች ያላችሁ ይመስለኛልና ምናልባትም እኛ ምናስብ አላውቅም። ቅድም አንድ ስጋት ያቅም ጉዳይ የቤተሰብ ከቤተሰብ አለመራቅ ኢኮኖሚ ጉዳይ ወዘተ የመሳሰሉ ነገሮች ቀርበዋልና የተኛው ችግር ከየተኛው ችግር ይበልጣል ብለን የተሻለውን ችግር መቀበል ግዴታ ወደሚሆንበት እየሄድን ነን። ምክንያቱም ተማሪ ጠባብ ሆኖ እየቀራ ነው። በተወለደበት እዛው ተምሮ ከዛው ካልቸር እዛው ያገለገለ ብሔርተኝነት የሚባለው ነገር ሁሉ እየታየበት ስለሆነ ናሽናላይዝ ማድረግ አስፈላጊ ነው። ግን ይሄ ትልቅ ጊዜ የሚፈልግ ጉዳይ ነው። እኔ ማቀርበው ጥያቄም አስተያየትም ነው። ብዙዎቹ የነካኩት ሐሳብ አለ። ትንሽ እኔ ገፋ አድርጌ መናገር የምፈልገው ነገር 11 ሚሊዮን ላላት ቃለ ሕይወት ቤተክርስቲያን 11 ኮሌጅ ሬሽዮ ስለሚያንስ መጨመር አለበት ነው የሚለው ሪኮመንዴሽን የቀረበው። የዚህን ኢምፕሊኬሽን ግን በደንብ የቀረበ የታየ አይመስለኝምና እኔ እንደውም ይበቃል ሳይሆን መቀነስ አለበት ኮሌጅ ብዬ ነው ማስበው። መቀነስ አይሻለም ወይ? የኢትዮጵያ ቃለ ሕይወት ቤተክርስቲያን 11 ሚሊዮን 12 ሚሊዮን ቢሆን ስፔሻላይዝ ያደረጉ ይሄ ዲሲፕሊን ድግግሞሽ እንዳይኖር በሚለው ሐሳብ በደንብ እስማማለሁ። ስፔሻላይዝ አድርገው 4 ስታንዳርዳቸውን የጠበቁ ሴንትራላይዝድ በሆነ በዋናው ጽህፈት ቤት የሚመሩ 4 ኮሌጆች አይበቁም ወይ የሚል ጥያቄ አለኝ። ለምሳሌ አዲስ አበባ ላይ ያው ኢቲሲ ያለ መሃል ሀገር እሱን ሳይጨምር ምስራቅ 1፣ ሰሜን፣ ደቡብ፣ ምዕራብ 4 ደረጃቸውን የጠበቁ የቀበላም እስኪመረቁ ድረስ ያለው በጥሩ ሁኔታ የሚሄዱ ልክ ዲላ ቀድሞ ስንሰማ እንደነበረው እዛ የተመረቁ ተማሪዎች አቅማቸውን እናውቃለን በፊት ላይ እና ልክ በዛ አይነት መንገድ ሴንትራላይዝድ በሆነ መንገድ በዋናው ጽህፈት ቤት የሚመራ ኢቭን እኔ የመምህራንን ምደባ ጭምር አስፈላጊ ከሆነ አስቸጋሪም ሊሆን እንኳን ቢችል ዝውውርንም ጭምር እንኳን ልክ መንግስት እንደሚያደርገው በዛ መንገድ መቀጠሉ አይሻልም ወይ? ለምንድነው አሁን ኮሌጅ በስቶ ቀርቶ አሁን ያለው ራሱ እኮ በየሰፈሩ ኮሌጅ ሊባል የሚያስቸግር ትንንሽ በቃ አንደኛው ተማሪው አስተማሪ ሆኖ የሚቀጠረው ሰው ብቃቱም በዋናው ጽህፈት ቤት እንትን ተብሎ አይደለም በራሱ አካባቢ ራሳቸው እንትን አሳይን አድርገው እንትን ያደርጋሉ። ባጀት ከፍተኛ የሆነ ፋይናንስ ይጠይቃል። ብክነት ነው፣ የገንዘብ ብክነት ይፈልግ ገንዘብን ያባክናል። የትምህርት ጥራቱ በከፍተኛ ደረጃ ይቀንሳል። አቅም በሌላቸው ሰዎች ትምህርት ቤቱ ሊጀምር ይችላል። እነሱ ከስታንዳርድ በታች የሆኑ ተማሪዎችን መቀበል አስመርቆት ምሩቅ እየተባለ ዝም ብሎ እኔ ለወደፊት ስጋት ነው ብዬ ነው ማስበው እና እንደው መቀነስ አለበት እና ደግሞ ሴንትራላይዝድ በሆነ መንገድ በዋናው ጽህፈት ቤት መመራት አለበት። ልክ መንግስት ራሱ እኮ ዩኒቨርሲቲዎችን ከመክፈት ይልቅ ያሉት ስፔሻላይዝ እንዲያደርጉ የተወሰነ ነገር አቅጣጫዎች እንዳሉ እንሰማለን እና ፕሮሰስ ሐሳብ እንዳለ እንሰማለን እና ቃለ ሕይወት ቤተክርስቲያን ወደዚህ ሳቤ መምጣት ያለባት ይመስለኛል። አመሰግናለሁ።
አሜን ብያለሁ ሐሳቡን ቢሆን ኖሮ ግን ሚሆን ስላይደለ ነው ስጋቴ ለመክፈት ቀላል ነው ለመዝጋት ግን ምድር ሰማይ ይናወጣል ይሄንን ማወቅ አለባችሁ መክፈት በጣም ሲምፕል ነው አሁን እያረግን ያለነው ሰዎች ስንድነው ለምን 6 ልጅ የወለድከው ለምን 8 ልጅ የወለድከው ሲባል ባላወቁበት ዘመን ነው የወለድኩት አሁን ትይቻለሁ ይላሉና ለምንድነው ያንን በቃ ማሳደግ ስለማልችል ከዚህ በኋላ ይላሉ አሁን እንደዛ መሆን ግዴታ እየሆነብን መጥቷለኛ ምክንያቱም በቃ አዲስ ራዕይ ይዞ አዲስ ዲሲፕሊን ይዞ ሰው ከዚህ በኋላ ለጽህፈት ቤታችን ጥያቄ ይዞ ሲመጣ ዲፕሊኬሽን ይዞ መጣ ከሆነ ከዚህ በኋላ ነው ለማለት ነው ይሄ ዋናው እየተናገርን ያለ ነው ግን አሁን ለምሳሌ አንዱን ሄደ አንተ ከዛሬ ጀምሮ ተዘግቷል ከተባለ ሌሎች አብሮ የሚዘጉ በርካታ ነገሮች አሉና መቼስ ያው አንዳንድ ጊዜ መኪና ምነዱ ሰዎች አላለ ቁጭ ብለው ለምን እንዲ ማልፈው ይባላል ግን ወንበሩ ላይ ተቀመጠው ሰው ያለውን ችግር ስለማወቅ ማለት ነው ስለዚህ እንደዛም ተረዱልን ያለውን እንዴት አድርገን ሪሼፕ እናርግ በሚለው ላይ ያለውን እንዴት እናጠንክር ከዚህ በኋላ የሚነሱ ጥያቄዎች ግን በአዲስ ራዕይ መምጣት አለባቸው የሚለውን ጉባኤው በጽኖት ቢይዝ ይሻላል አመሰግናለሁ በጣም ያልተነሳው ጥያቄ ያዋሳ ኮሌጅ ቢያስበው ብዬ ማስበው ይህ ችግር እንዲከሰት መዋጮ ያበረከቱት እነማን ናቸው እንዴት የሚለውንም ነገር ጨምራችሁ ብታዩ ጥሩ ነው ያንን ካላየን በጣም ውጤቱ አሻሚ ነው የሚሆነው የሊትሬቸር ጉዳይ ወርቁ ስላነሳው አልነካም ሌላው የትምህርት ተቋማት ብዛት ምንጩ ምንድነው የቤተ ክርስቲያን ተልእኮ ነው የአገልጋዮች ጥሪ ነው የትምህርት ፍላጎት ነው ውድድር ነው ምንድነው ምንጩ የሚለውን ጥያቄ በሚቀጥለው ጊዜ ጨምራችሁ ብታዩ ጥሩ ነው ብዬ አስባለሁ የተሰጡ አስተያየቶች በጣም ጥሩ አስተያየቶች ስለሆኑ ለመድገም አልፈልግም ሌላው ደግሞ በጣም ወሳኝ ነገር በአደራ በእጃችን ያሉ ፕሮግራሞቻችንን ይሄ ዲሲፕሊንስ ያላችሁት ፕሮግራም ለማለት ፈልጋችሁ ነው ምን ለማለት ነው ፕሮግራምም እንግሊዘኛ ነው ዲሲፕሊንም እንግሊዘኛ ከዛ ያመጣነው ነው ስለዚህ ምን ለማለት የሚለው ቅድም ተነስቷል ግን በእጃችን ያሉ ፕሮግራሞቻችንን በእውነት እንዴት ይዘናቸዋል አሁን እኛ የኮሌጅ ርዕሰ መምህራን ዲኖች መምህራን በእጃችን ያሉ ተማሪዎችን ኢየሱስ ክርስቶስ 11ን ሰዎች አብቅቶ እንደሰደዳቸው ነው እየሰደድን ያለነው ራሳችንን እንጠይቅ ወይስ በቃ ወንድሙ ዶክተር ስለተባለ ብራኑ ዶክተር ስለተባለ እኔም ዶክተር ይባላለሁ አሁን ያው መንደር ላይ መንገድ ላይ ዶክተር እየተባለ እንዳለ አይነት እንደዛ ነው እየሄድን ያለን ስለዚህ እሱም ላይ በደንብ ማሰብ ጥሩ ነው በያስባለሁ ሌላው ርዕሰ ጉዳዩ ላይ ያደረግነው ጥናት የሚያመለክተውን አቅጣጫ ለመከተል ፈቃደኞች ነን ወይ ርዕሰ ጉዳዩን ይሄን ከባድ ርዕሰ ጉዳይ አመጣ ነው እንጂ which is good ግን እነዚህ ምሁራን ለፍተው ያጠኑትን 8 ትምህርት ቤት ናሙና ወስደው አንዳንዱ ጋር ሄደውም አንዳንዱ ጋር በስልክም ለፍተው ያመጡትን ሪኮመንዴሽን ለመቀበል ምን ያህል ፈቃደኞች ነን ከዚህ ጥናት አመልካች የሆኑ እውነቶችን ተጠቅመን ለመለወጥ ውስጣችን ተዘጋጅቷል እምነቱ አለን ከዚህ በፊትም እንደዚህ አይነት ነገሮች ተነስተዋል እኮ እምነት ስለሌለ ነው ለውጥ ማምጣት ያልቻል ነው ማለት ነው ስለዚህ ይሄንን በተመለከተ ማሰብ ጥሩ ነው ዋናው ጽፈት ቤት ምላሽ ቢሰጠው የሚል ጥሩ ጥያቄ ቀርቧል እሱን እዚህ ዝም ያሉ መሪዎችም እዛ ያሉ መሪዎችም በአንድ ላይ ሆነን የምንወያይ ይሆናል ወደ መሪዎች ወስዳለሁ ይሄንን በአክብሮት ተቀብያለሁ በዚህ ጉዳይ ላይ በመሪዎች ደረጃ ተነጋግረን የምንይዘው አቅጣጫ ይኖራል ነገር ግን በጣም ብዙ ሜስ ፈጥረናል ለመሪዎችም የቤት ስራ ፈጥረናል በዚህ ነገር ላይ ሜስ የፈጠርን ሁላችንም በልዑል አምላክ ፊት አካውንታብል ነን ከኔ ጀምሮ ማለት ነው ቃለ ሕይወትን የሚመጥን ስራ እንዳይሰራ በቀጥታም በተዘዋዋሪም we have contributed something ቤቱ ባለቤት ኮንትሪቢዩት ያደረግነውን ያውቃል እኔ አሁን ይሄን ጉባኤ ማበረታታው ተጨማሪ ኮንትሪቢዩሽንስ ባንገባ ይሻላል አሁን የፈጠርነው ችግር ምናልባት ጌታ ረድቶን እስክንፈታ ድረስ ሌላ ችግር እንዳንፈጥር ስለ አክሰስ
ዶክተር ኩርሴ ተናግረዋል። ቅድም 11 ሚሊዮን ለምትሉት የቃለ ሕይወትን ቤተሰብ የሚመጥን ብዛት የለንም ብለው ብዙ ጊዜ ሲናገሩ አብሬያቸው ነበርኩ። እኔም አምናለሁ ልክ ነው። 12 ሚሊዮን ነው በአሁኑ ጊዜ የምንለው ስታቲስቲክስ። ለ12 ሚሊዮን 11 ኮሌጆች ይበዛሉ አይደለም። ግን 12 ሚሊዮን ያለበት ጋር ነው ያለው ኮሌጅ። ዋና ጽሕፈት ቤት ላይ ብዙ ጊዜ እነ ፓስተር ደሳለኝ የሚተቹንን ትችት ታውቃላችሁ። ሁል ጊዜ መኪና ይዛችሁ የምትሄዱት ደቡብ ነው የሚሉት አይደለም ፓስተር? ኦነስ መሆን አለብን። ወይ አርባ ምንጭ ወይ ሶዶ ወይ ሆሳና ወይ አዋሳ ወይ ዲላ ነው የምትሄዱት ነው የሚሉት። which means አብዛኛው ትምህርት ቤቶች የተከማቹት የት ነው? እዚህ ደቡብ ላይ ነው ያለው። ስንት ትምህርት ቤት ላይ ምስራቅ ላይ አለ? ስንት ትምህርት ቤት ባሌ ላይ አለ? ስንት ትምህርት ቤት ጋምቤላ አቅጣጫ ላይ አለ? 11 ሚሊዮንን የሚመጥን ካልን ትምህርት ቤቶቹ የተሰራጩበትን ሁኔታ በሚሽን ማይንድድ በሆነ ሁኔታ ማሰራጨት አለብን። አላደረግንም። የራሳችን የሰራነውን የራሳችን ተቀራምተን ለመብላት ነው የሞከርነው። እናት ቤተክርስቲያናት ለክርስቶስ ምን አይነት ምላሽ እንደምንሰጥ ማሰብ አለብን ለማለት ነው። ፋይናሊ የወጣቶችና የመጋቢዎች የልጆች ተንቀሳቃሽ ተቋማትን በተመለከተ ለዶክተር ብርሃኑም አሳይመንት ሰጥተን ብዙ አንኳክተን ሞክረናል። ኒው ኢኒሺዬቲቭስ ለመሞከር ፍላጎቱ የለንም። እኛ ፍላጎቱ የለንም። ያቺን ችክ ያለችው ነገር ይዘን ይዛው ለመሰንበት አዲስ ነገር ለማሰብ ምንም አይነት ኢንተረስት የለንም። እኛ በዚህ ጉዳይ ላይ የኮሌጆች ዳይሬክተሮችና ዲኖች እንዲታስቡ ያስፈልጋል። ይሄን ፕሮግራም ወደ እናንተ አምጥተን በወጣቶችና በልጆች በኩል ያለውን አካዳሚክ ጥራት ችግር የዲፕሎማ ማዕበል ቤተክርስቲያን ላይ ገብቶ መሪዎቻችን የቱን እንቅጠር ብለው መከራ የሚበሉትን እንደ ቃለ ሕይወት ተቋማት መስመር እናስይዝ ብለን ብናንኳኳ ምላሽ ሊሰጡን አልቻላችሁም። እናንተ ተቆጥተን ቅድም እንዳልኩኝ ከቦታ ለማባረር እስከምናስብ ድረስ ማለት ነው። አሁን ጌታን ምንወድ ከሆነ ቃለ ሕይወትን ምንወድ ከሆነ በወጣቶች ካሪኩለም ዙሪያም በልጆች ካሪኩለም ዙሪያም ለቃለ ሕይወት መድኃኒት ልትሆኑ የሚችሉት እናንተ ናችሁና ልባችሁ እባካችሁ ክፍት ይሁን። እኛ ስርዓተ ትምህርቱን አይተናል። ወደኛ ለማምጣት አዋጭ የሆነ መንገድ ዲዛይን አድርገናል። ግን ተረካቢ ያጣን አደራ ምንሰጥ ቃለ ሕይወት ተቋሞቼ የሚኖሩት ለኔ ተልእኮ ጥንካሬ ነው ብላ ስታምን አደራ የሰጠቻችሁ እናንተ እና እኔ ግን አይደለም እናታችን ቃለ ሕይወት ካንቺ የተሻለ እናውቃለን ብለን ነው ተዘግተን ያለ ነው። እግዚአብሔር ልባችንን ይክፈተው በእውነት። ስለዚህ እኛ አጥንተናል፣ ሰርተናል። ግን የእናንተን ልብ መከፈት ይጠይቃል። ያ ሲሆን ምን ይሆናል? የወጣቶች መጋቢዎች ማሰልጠን ጉዳይ በእናንተ በኩል አካዳሚክ ሳይዱ ይያዛል፣ ፕራክቲካል የማሳ ሳይዱ በወጣቶች ይያዛል። ቃለ ሕይወት ከመከራ ታርፋለች። ምንም አይነት ግንዛቤ ሳይኖራቸው ታውቃላችሁ 80 ሺህ ምናምን ያህል መጋቢዎች አፍርተናል ይላሉ ልጆች። ይህን አይል ፓስተሮች አፈራን የሚለውን እናንተ አንዱንም አላያችሁ። ፕሮፌሽናል ባለሙያዎች አሉን ብላ ቃለ ሕይወት ምትኮራ ሰዎች። ስለዚህ you have to be ምን ልበል ያንን ቃል የራሴው ሊዋጣው ማፈር አለብን ለላችሁ ነው። በዚህ መልኩ ለማደራጀት ለመስራት እናስባለን። ከዚህ ሪሰርች የሚወጣው በ2018 ለለውጥ የራሳችንን አስተዋጽኦ ለማድረግ ክፍት መሆን ነው። በመሪዎች ደረጃ የሚወሰነውን እንዳለ ወስደን እዛ እንነጋገራለን። አመሰግናለሁ። እሺ እንግዲህ አሁን ለምሳሌ በዚህ ጉባኤ ውስጥ እኔ እስከማውቀው ድረስ በዩዝ ሚኒስትሪ በማስተርስ አንድ ሰው ብቻ ነው ያለው ከዚህ ህዝብ በሙሉ ማለት ነው። እሱንም እንኳን ይዘን በሱ ልንከፍት ማስታወቂያ ሁሉ ስናወጣ አልተሳካልንም። አስቡ እንግዲህ በቺልድረን ሚኒስትሪ ኢቲሲ ላይ እኔ ተመራለሁ። ሌላ ሰው የተማረ ሰው ካለ አላውቅም እንግዲህ። ስለዚህ ለማንኛውም በዚህም በዛም ሆነ ቆም ብለን የምናስብበትና ሰዎችን እድሜያቸው ላይ ባንጫወት we are responsible ለዲፕሊኬሽኑም ደግሞ ተጠሪዎች ሁላችንም ከተመረቅን በኋላ as if we are gifted in teaching ሁላችንም ኮሌጅ ነው ለመክፈት የምንጥረው። መሪዎቻችንን ሰላም የምንነሳው ከኤምሲ ካልተከፈተ ነው የምንለው። ግን ያንተ ስጦታ ሌላም ሊሆን ይችላል እኮ። አሁን እዚህ ውስጥ ሁሉ ማምር ነው በእርግጠኝነት አይደለም ነው መልሱ።
ማምራን ያልሆነን በጣም ብዙ ሰዎች አሉ። ጥሩ መሪዎች አለን፣ ጥሩ መጋቢዎች አለን፣ ጥሩ አስተማሪዎችም አለን፣ ጥሩ ሚስዮናውያንም አለን። ነገር ግን ሁላችንም በዛችሁ ሳጥን ውስጥ እየገባን በልክ አማርኛ ባይብል ስኩል ላይ የተከሰተውን ችግር እየደጋገምን ስለሆነ it's time to think። አንድ ነገር ለምናቻለሁ መሪዎች ስሙኝ። ከዚህ በኋላ የሚከፈቱ ኮሌጆች ጽሕፈት ቤቱ በሚያወጣው ማንዴት መሰረት የማይከፈቱ ከሆነ የወንጌል ስራ እናቆማለን የሚባለውን ነገር እባካችሁ እናንተ እንግዲህ የሚከሩበት በዚህ ጉዳይ ላይ